ጤና ይስጥልኝ ተመልካቾቻችን፣ ይህ ዝግጅታችን ሰሞነኛ ጉዳዮችን የምንዳስስበት ነው። አብራችሁን ቆዩ። ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለጋር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። ታማኝ በዚህ ሳምንት ትልልቅ ፕሮጀክቶች በኢትዮጵያ መንግስት ተከናውነዋል። ከነዛ መካከል የማዳበሪያ ምርት የምናገኝበት መሰረተ ድንጋይ የተጣለበት እንዲሁም የተፈጥሮ ጋዝ ኢትዮጵያ መጀመሪያ ጊዜ አውጥታለች። ከእንደገና ደግሞ ሌላ ደግሞ ለመስራት መሰረተ ድንጋይ ጥላለች። ይህን በተመለከተ አንዳንድ ነገር እንበልበትና በዚህ ጉዳይ ላይ በሚቀጥለው ደግሞ ሌሎች ርዕሰ ጉዳዮችን ብናነሳ መንግስታችን የ30 ቢሊዮን ሜጋ ፕሮጀክቶችን ዲክሌር አድርጓል ከቅርብ ጊዜ ወዲህና ፈርቲላይዘር ፋክተሪ ወይም ፕሮዳክሽኑ አንደኛው ነው። ይሄ ኢንቨስት የሚደረገው ከኢትዮጵያ ኢንቨስትመንት ሆልዲንግ እና ከዳንጎቴ ግሩፕ ጋር አንድ ላይ ሆኖ የሚሰሩት ነው። እንግዲህ ዳንጎቴ እንደሚታወቀው በአፍሪካ አንደኛ በዓለም ደግሞ ሁለተኛ በፈርቲላይዘር ፕሮዳክሽን የታወቀ ካምፓኒ ነውና ከዚህ ጋር የሚሰራ ፕሮጀክት ነው። ይሄ ፕሮጀክት ኤክስፔክት የሚደረገው 3 ሚሊዮን ቶን በአመት ፈርቲላይዘር ፕሮዲዩስ ያደርጋል ተብሎ ይታሰባል። ምናልባት ይሄኛው ወደ ስራ ሲገባ የኢትዮጵያ ገበሬዎች እስከ 89 ኪሎግራም ድረስ በአንድ ሄክታር መጠቀም እስኪችሉ ድረስ የሚያበቃ ኢንቨስትመንት መሆኑ ነው እየተነገረ ያለውና ምንድነው እዚህ ጋር ፎከስ ማድረግ የምፈልገው ኢትዮጵያ ይህንን ፕሮዳክሽን ስትጀምር ምን ያክል ታተርፋለች የሚለው ነው። አምና ለምሳሌ በ2024 ላይ የፈርቲላይዘር ኢምፖርት ሪፖርት ስንመለከት ኢትዮጵያ በአፍሪካ ፈርቲላይዘርን ኢምፖርት በማድረግ አንደኛ ናት። ወደ 1.89 ሚሊዮን ቶን ፈርቲላይዘር ኢምፖርት እንዳደረገች የሚያሳዩ ሪፖርቶች አሉ። ከዚህ ጋርም ጎን ለጎን ምን ያክል አወጣች የሚባለውን ብናይ ከ1.3 ቢሊዮን እስከ 2 ቢሊዮን ድረስ እንደምታወጣ ነው። እንግዲህ ዶላር ለፈርቲላይዘር ነው ስፔንድ ታደርጋለች እና ይህንን መገመት ይችላል። ኢትዮጵያ ካላት የውጭ ምንዛሬ ኦልሞስት እስከ 2 ቢሊዮን ዶላር ድረስ ፈርቲላይዘር ላይ ነው ስፔንድ የምታደርገውና ይሄ ውጭ ምንዛሬን ከማስቀረት አንጻርም በአንድ ወገን ማየት እንችላለን። ሌላው ደግሞ ምንድነው ይሄ አሁን 3 ሚሊዮን ቶን ማለት ሀገር ውስጥ ያለውን ፕሮዳክሽን ወይም ፍላጎት ደማንድ ሳትስፋይ አድርጎ ምናልባት ወደ ኤክስፖርት ሁላ የምንሸጋገርበት መሆኑን ነው ልንገነዘብ የምንችለውና እንደምናውቀው ደግሞ የጋዝ ምርት ከፈርቲላይዘር ጋር ቀጥታ ግንኙነት ያለው በመሆኑ እንደ ኢንፑት የምንጠቀምበት ነው። ኢንፑትንም ፕሮዳክሽንም ሁሉ በኢትዮጵያውያን የሆነና በተለይ ደግሞ ዳንጎቴ ኢንቨስትመንት ግሩፕ በዚህ ከፍተኛ ልምድ ያለው ድርጅት ነውና በአሁኑ ሰዓት ላይ ናይጄሪያን ስናይ ናይጄሪያ ወደ ውጭ ኤክስፖርት ማድረግ ጀምራለች። ይህ በዚህ በዳንጎቴ የተነሳ እና ኢትዮጵያም ወደዛ እየተንቀሳቀሰች ያለበት ሁኔታ ነው ለማለት ነው። እና አሁን የኢትዮጵያ እቅድ ምንድን ነው? ከዚህ ፊት እንደምናስታውሰው ኢትዮጵያ አግሪካልቸራል ዴቨሎፕመንት የሚል ፖሊሲ ነበራት። ግብርናውን ማሳደግ ወደ ኢንዱስትሪ ትራንስፎርም እንድናደርግ ይጠቅመናል የሚል ፖሊሲ ነው የነበረው። ነገር ግን ይህንን ፖሊሲ ይዘን አገራችን የፈርቲላይዘር ምርት ሳይኖራት ከውጭ ኢምፖርት በሚደረግ ዲፔንድ የሆነች ሀገር ሆና ነው የቆየችውና ይህንን የአግሪካልቸራል ትራንስፎርሜሽን ማሳካት አልቻለም። አግሪካልቸራል ትራንስፎርሜሽን ማሳካት የምትችለው የአግሪካልቸራል ግብዓቶችን ራስ ሀገር ውስጥ ማምረት ስትችል ነውና ይሄ ፕሮዳክሽን መሬት ላይ ከወረደ ምን ሊሆን ይችላል የሚለው ነው ማሰብ ያለብን። የኢትዮጵያ ፋርመሮች ወይም ገበሬዎች የአግሪካልቸራል ኢንፑት ችግር አይገጥማቸውም። ከዛ በኋላ የኢትዮጵያ የግብርና ምርት ምናልባትም አሁን ካለበት በብዙ ጥፍ ነው ሊያደግ የሚችለው። እንዲሁ በቀላሉ እንኳን ብናይ አሁን ባለው ጥቂት ኢፈርት እንኳን ከቅርብ ጊዜ ወዲህ ለምሳሌ ኢትዮጵያ አገር ውስጥ ስንዴ ምርት ማምረቷ በመጀመሪያው ወደ $700 ሚሊዮን ሴቭ እንዳደረገች መመልከት ይችላል። እና የሀገሪቱን አግሪካልቸር ትራንስፎርም ለማድረግ በጣም ኋላ ቀር የሆነውን አግሪካልቸር ለማዘመን አንድ የአፍሪካ ሪፖርት ያየው ነበርና በትንሹ 40% የአፍሪካ መሬት ኒውትሪየንቱ ዲፕሊት የሆነና ከፍተኛ የሆነ ፈርቲላይዘር እና የተለያዩ ኬሚካሎችን አፕላይ ካላደረግ ምርት መስጠት እስከማይችል ደረጃ በተለይ ደግሞ
ሳራን አፍሪካ እንደዚህ አይነት ችግር እንደገጠመው ያ ሪፖርት ይናገራልና ብቸኛው መውጫ መንገድ ተብሎ የተቀመጠው ምንድነው አፍሪካውያን ራሳቸው ከውጭ ምንዛሪ ዲፔንድ ሳይሆኑ የዓለም የፈርቲላይዘር የተለያዩ የኢንዱስትሪ ምርቶች ፍላክቹዌት ያደርጋል ፕራይስ እና ከዛ ነፃ ወጥቶ ራሳቸው በራሳቸው አምርቶ ምርቶቻቸውን የእርሻ ምርትን ማልማትና ማጎልበት እንዲችሉ የሚል ሪኮሜንዴሽን አለ በዓለም አቀፍ ደረጃ ከወርልድ ባንክ ጀምሮ ማለት ነውና አሁን ኢትዮጵያ ወደዚህ አይነት ልማት እየገባች መሆኗን የሚያሳይ ነውና ግብርናዋ በከፍተኛ ሁኔታ ይዘምናል የሚል ፕሬዲክሽን ነው ያለው። እንደ ሀገር ሄድንበት ያለው መንገድ እጅግ ጥሩ የሚባል ሁኔታ ላይ ነው ያለ ነው። ቀጣይ ኢትዮጵያ ትልቅ ተስፋ አላት። የኢትዮጵያ ገበሬዎችም የተሻለ ምርት ማምረት የሚችሉበት መንገድ የሚፈጥርልን ነው ይሄ ሁኔታ ማለት ነው። እንደውም ዳንጎቴ ኢትዮጵያውያን ብቻ አይደለም እኛ አፍሪካውያን በጠቅላይ ሚኒስትር ዶክተር አብይ አህመድ እንኮራለን የሚል ሀሳብ ሰጥቷል። በዚህ ጉዳይ ላይ እውነትም የሚያስኮራ ነው። ምክንያቱም እንደ ሀገር ይች ሀገር ብዙ ተስፋዎችን ለአፍሪካ ጭምር እያሳየች ያለች ሀገር ነው። እንግዲህ ሰሞኑን ኢትዮጵያ ካስመረቀቻቸው ትልልቅ ፕሮጀክቶች መካከል አንደኛው የተፈጥሮ ጋዝ ነው። የተፈጥሮ ጋዝ ምንድን ነው የሚለውን ጉዳይ ብዙ ማህበረሰቡ ጋር ያልገባቸው ነገሮች አሉና ያ የተፈጥሮ ጋዝ ምንድን ነው የሚለውን ነገር ትንሽ እኔ ማለት ፈልጋለሁ። ቦታው ሶማሊያ ክልል ካሉብ ተብሎ በሚጠራው አካባቢ ነው ይሄ ተፈጥሮ ጋዝ የተገኘው። አሁን የተመረቀው ፕሮጀክት በአመት 111 ሚሊዮን ሊትር ማምረት ይችላል። እንግዲህ በተፈጥሮ የሚገኝ ሲሆን ይሄ የተፈጥሮ ጋዝ 80% የሚሆነው ሚቴን ከሚባል ጋዝ የሚሰራ ነውና በተለምዶ ጋዝ እያለን ስንጠራው ኖረናል። የተፈጥሮ ጋዝ ከሌሎች የሚለየው ሳይጣራ ምንም አይነት አገልግሎት መስጠት አይችልም። ግድ መጣራት አለበት አገልግሎት ላይ እንዲሆን ማለት ነው። ከተጣራ በኋላ ግን ከፍተኛ የኃይል አቅምን በመፍጠር ለተለያዩ አገልግሎቶች ማዋል ይቻላል። ከምናውልበት መንገድ አንደኛው ለቤት ውስጥ አገልግሎት፣ ለኢንዱስትሪ አገልግሎት ኃይልን በመፍጠር ከፍተኛ አገልግሎት የሚሰጥ የጋዝ አይነት ነው። ኢትዮጵያ ያው ለረጅም ጊዜ ጥናት ስታደርግበት ቆይታለች። በኋላ በሶማሊያ ክልል ኦጋዴን አካባቢ ላይ እንደተገኘ መረጃዎች አሉ። እንግዲህ አሁን ለመጀመሪያ ዙር ያስመረቅ ነው በአመት 111 ሚሊዮን ማምረት የሚችል ነው። በተመሳሳይ ጠቅላይ ሚኒስትር ዶክተር አብይ አህመድ ሌላ ፕሮጀክት አስቀምጧል። ያ 1.33 ቢሊዮን ማምረት አቅም ያለው ፕሮጀክት እዛ ሶማሊያ ክልል ላይ ተቀምጧል እና ማለት ነው ይሄ የተፈጥሮ ጋዝ በጣም ዝቅተኛ የሆነ የሙቀት መጠን ያለው ነው እና አቀዝቅዘ ነው ወደ ፈሳሽነት ከተለወጠ በኋላ አገልግሎት መስጠት እንደሚችል የዘርፉ ባለሙያዎች ነው የሚናገሩት ማለት ነው። እንግዲህ የሚወጣውም የተፈጥሮ ጋዝ ከጥልቅ ጉድጓድ እንደሆነም ባለሙያዎች ይናገራሉ። አገልግሎቱ ያው እንደ ነዳጅ ነው። ዞሮ የነዳጅ አይነት አገልግሎት አለው። ለመኪናም አገልግሎት ይውላል፣ ለኤሌክትሪክ አገልግሎት ይውላል። ከነዳጅ የሚለየው ምንድነው? ነዳጅ ድፍድፉን አውጥተህ መጠቀም፣ ይሄ ደግሞ መጣራት አለበት። ከእንደገና የኤሌክትሪክ አገልግሎትም ይሰጣል። ኢትዮጵያ እንግዲህ ማምረት የጀመረችው የተፈጥሮ ጋዝ ለኢንዱስትሪ፣ ለትራንስፖርት እንዲሁም ለቤት ውስጥ ፍጆታ የኃይል አቅርቦት አገልግሎት መስጠት ይችላል። ኢትዮጵያ ከህዳሴው ግድብ በኋላ ያገኘችው ሌላ አማራጭ ነው። ምክንያቱም ኃይል ላይ መስራት አለብን። 130 ሚሊዮን ህዝብ ነን። ሁሉም ጋር መብራት አልተዳረሰም። ጥቂት አካባቢ ነው መብራት ፕሮፐርሊ ያገኛለው። አዲስ አበባም ራሱ አልፎ አልፎ አንዳንድ ቦታዎች መቆራረጦች አሉ። ዋና ከተማ ሆና ከበፊቱ በጣም ይሻላል። አዲስ አበባ ላይ 24 ሰዓት እንዲሁም 7 ሰዓት የማይቋረጥባቸው ቦታዎች አሉ። ግን ይሄ ለሌሎችም አካባቢዎች መዳረስ አለባቸውና ከዛ አንጻር ኢትዮጵያ ይሄ ኃይል አቅርቦት ላይ እየሰራችበት ያለው ሁኔታ በጣም ከፍተኛ ነውና ከህዳሴው ግድብ በመቀጠል ይሄኛው ሌላኛው ነው። ሌላ ደግሞ የኒውክሌርም ስናነሳ ያም ኃይል የምናገኝበት መንገድ ነውና ለኃይል የሰጠችውን ትኩረት የሚያሳይ ነው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ምርቃት ወቅት ከእንግዲህ በቤንዝል አሊያም በናፍጣ የሚሰሩ ተሳቢ ወይም ጭነት መኪናዎች ከዚህ በኋላ ወደ ኢትዮጵያ ማስገባት እንደማይቻል ተናግረዋል። ከዛ ይልቅ በጋዝ የሚሰሩ መኪኖችን ለሚያስገቡ ባለሀብቶች ከቀረጥ ነፃ እንዲሆን የሚል ትዕዛዝን አውጥቷል። ይህንን ምን አይነት ጥቅም አለው የሚለውን ነገር ለማሳየት ሞክር። ከኢኮኖሚ አንጻር፣ ከከባቢ ብክለት አንጻር ምን አይነት ጥቅም አለው ይሄ ውሳኔ የሚለውን ነገር እስቲ አንተ በለውና ከዛ ደግሞ የተጨማሪ የምልበት ነገር ይኖረኛል ማለት ነው። ያን ከማለት በፊት ጠቅላይ ሚኒስትሩ ያነሱት ቁጭት የሚል ሀሳብ ኢትዮጵያ በታሪክ ብዙ ጊዜ ነገሮችን ቀድማ ነው የምትጀምረውና ከኋላ ግን ወደ ኋላ የምትቀረው ነገር አለ እና ጠቅላይ ሚኒስትሩ በንግግራቸው ላይ ሲያነሱ 1920 ላይ የአሜሪካ ካምፓኒ ኢትዮጵያ ውስጥ ነዳጅ መፈለግ ጀምረዋል። ይሄ ማለት ብዙ የአረብ ሀገራቶች አገር ከመሆናቸው በፊት ነው እና 1920 ላይ ጀምሮ 1940 ላይ ኢትዮጵያ ውስጥ ነዳጅ እና ይሄ ጋዝ መኖሩን ይረጋገጣል። ይሄ ማለት ምናልባት ሳውዲ አረቢያ
ከተመሰረተች ከ8 ከ10 ዓመት በኋላ ማለት ነው። ከዛ በኋላ 1970 ላይ የመጀመሪያው ጉድጓድ ተቆፍሯል ኢትዮጵያ ውስጥ እና ይህንን ስትመለከት አሁን የት ልንኖር ይገባ ነበር? አሁን 1920 ላይ የተጀመረው 1932 30 ምናምን ውስጥ ነው ሳውዲ አረቢያ ነዳጇን ያገኘችው በአሜሪካ ካምፓኒ አማካኝነት ማለት ነውና 1935 ላይ የአሜሪካን የአረብ ኮርፖሬሽን የሚባለው የአርማኮ የሚባለው አርማኮ ማለት በአሁን ሰዓት ዓለም ላይ አሉ ከሚባል $1 ትሪሊየን ካምፓኒዎች ውስጥ አንዱ ነው። አንዳንዴ አፕል ይበልጠዋል፣ አንዳንዴ ደግሞ ከአፕል ሁለተኛ ይሆናል። በአሁን ሰዓት ምናልባት $1 ትሪሊየን ካምፓኒ የሚባለው ሳውዲ አረቢያ አርማኮ ነው። ይሄ የተመሰረተው መች ነው? 1938 ላይ የሳውዲ አረቢያ ነዳጅ ከተገኘ በኋላ ነው። የኢትዮጵያ ግን ከዛ ቀድሞ ነው የተጀመረው። አሁን ሳውዲ አረቢያ የት ነው ያለችው? የኩዌት የካታር ምናምን 1930ዎች ውስጥ የተገኘ ነው። 1960 ላይ የኦርጋናይዜሽን ፔትሮሊየም ኤክስፖርቲንግ ካንትሪ ወይም ኦፔክ የሚባለው ድርጅት ወይም ቡድን የተቋቋመ 1960 ላይ ነው። 1973 ምናምን አካባቢ ነው እነዚህ የአረብ ሀገራቶች በአውሮፓውያንና በአሜሪካውያን በነ ሼል በነ ቢፒ ተይዞ የነበረውን የራሳቸውን የነዳጅ ካምፓኒዎችን ናሽናላይዝ አድርገው ወደ ራሳቸው ወሰዱት። በዛን ጊዜ ኢትዮጵያ ውስጥ ነዳጅ መኖሩ ታውቆ ተቆፍሯል። የመጀመሪያው ጉድጓድ 1970 ላይ እና እነዚህ ሀገራቶች አሁን የናሉት ዱባይን ተመልከት፣ ሪያድን ተመልከት፣ እነ ካታር ዶሃን ተመልከት። ምን ያክል አድቫንስ ሆነው በዓለም ላይ ሶቨሪን ፈንድ የሚባሉ የነዚህ ነገስታቶቹ የሳውዲ አረቢያና የካታር ብትመለከት ትሪሊየንስ ኦፍ ዶላር ሶቨሪን ፈንድ የሚያንቀሳቀስ ካምፓኒ ለንደን ላይ አሜሪካ ላይ ያሉ ትላልቅ ካምፓኒዎችን እየገዙ ራን የሚያደርጉት የነዚህ ሀገራቶች ናቸው። መች ነው የተጀመረው ብለህ ስትል ኢትዮጵያ ነዳጅ መፈለግ ከጀመረች ከ20 ዓመት በኋላ የጀመረ ነው። እኛ ግን አሁን ያለንበትን ተመልከትና ቁጭት ሊገባን ይገባል ነው ጠቅላይ ሚኒስትሩ ያሉት። ይሄ አሁን የተገኘ የተባለውን ጋዝ የቁጭታችን አካል ነው። ይሄኔ ከዱባይና ከሳውዲ አረቢያ ባልተናነሰ የዓለም ላይ ተጽዕኖ መፍጠር የሚያስችል አቅም ላይ መድረስ ነበረብን የሚል ሀሳብ ያለበት ቁጭት ነውና ምንድነው ማለት የሚፈልገው ልክ ጠቅላይ ሚኒስትሩ እንዳሉት ይሄንን ግን ቁጭት መብሰልሰል ሳይሆን ድሮ እንሰራ የነበረውን በእጥፍ በመስራት ቁጭታችንን መወጣት አለብን ነው እና እኔ አንዳንድ ሳስብ ተረግመን ነው እንደቢውላ ነው ማስበው። ነገራችን ላይ ለምሳሌ የሆነ ጊዜ አስታውሳለሁ ፔትሮናስ የሚባለው የማሌዥያ ካምፓኒ የነዳጅን ምናምን የሚቆፍር ነውና ደቡብ ሱዳን ላይ ከኢትዮጵያ ምዕራብ በኩል ልክ እዛው ድንበር ላይ ነዳጅ አግኝቷል። ከዛ በኋላ እዚህ ጋር ነዳጅ ካገኘው ኢትዮጵያ እዚህ ጋር ገባብዬ ጋምቤላ ላገኛለሁ ብሎ ነው ቆፈረ የለም ነው የተባለው። ደሴም ወይ የቻይና ካምፓኒ በደቡብ ኦሞ አካባቢ እንደዛው ነዳጅ አግኝቷል፣ ጋዝ አግኝቷል ተባለ። በዛውን የጠፋው ሶማሊያ ክልል ላይም ወደ 80 ዓመት እየሆነ ያለ የነዳጅ ክምችት ነው። ሆን ብሎ የተረፈነ ይሁን ወይ ምን እንደጎደለ አናውቅም። ነገር ግን አሁን ያለንበትን ደረጃ ላይ ደርሰናል። ምንም የሌለን ምንም ሪሶርስ የሌለን እስኪመስል ድረስ እና አሁን ግን ይህንን ቁጭት መወጣት የምንችልበት የምናሸንፍበት ፕሮጀክት መምጣቱ በጣም ደስ የሚያሰኝ ነው ለማለት ፈልጋለሁና ምንድነው ይሄ ጥቅም የሚያመጣው? ቅድም አንተ የጠቀስከው ከጋዝ ጉድጓድ ውጪ ሪፋይነሪ ወይም የማጣሪያ ለመገንባት መንግስት የፕሮጀክቱ አካል አድርጎ መንቀሳቀስ ጀምሯል እና ሪፋይነሪ ዓለም ላይ ከነዳጅ ጋር በተገናኘ ትልቅ የሚባል ቢዝነስ ነው። ነዳጅ ኖሯቸው ሪፋይነሪ የሌላቸው ሀገሮች አሉ። ነዳጆቻቸውን ለሌላ ሀገር ሸጠው ሪፋይን ተደርጎላቸው የሚመለስ ሀገራቶች አሉ። አንዳንዶች ደግሞ ሪፋይነሪ ገንብተው የሌላ ሀገርን ነዳጅ ኢምፖርት አድርገው ከዛ አጣርተው የነዳጅ ኤክስፖርተር ይሆናሉ እና ይሄ ሪፋይነሪ የኢትዮጵያን የሚገኘው ጋዝና ነዳጅ ብቻ አይደለም የሚያጣራው። እኛ ከሌሎች ድፍድፍ ነዳጅ ገዝተን አጣርተን ኤክስፖርተር ነው የምንሆነው። ብዙ ሀገሮችን መጥቀስ ትችላለህ። ድፍድፍ ነዳጅ በጣም ብዙ ሀገሮች ናቸው በነገራችን ላይ ድፍድፍ ነዳጅን በመሸጥ ላይ ነው የምተዳደሩት። ሪፋይን ስታደርግ ሪፋይን የተደረገው ነዳጅ ዋጋው በብዙ እጥፍ ነው የሚጨምረውና የሪፋይነሪውን ቢዝነስ እኔ በተለየ መንገድ ፈሳሽ ማድረግ ስለምፈልግ ነው። አንድም ነዳጅ ባይኖረን ድፍድፍ ነዳጅ የገዛን ኤክስፖርት ማድረግ መቻላችን ትልቅ ቢዝነስ ነው ብዬ መናገር ፈልጋለሁ። ሌላው ማንሳት የሚፈልገው ነገር ምንድነው ጥቅሙ ያልከው ቅድም ያነሳው ሀሳብ ነው። የመጀመሪያው ጥቅሙ ኢትዮጵያ ላይ ስቴብል የሆነ ኢኮኖሚ እንድንገነባ ያደርጋል። ይህ ዓለም እንደምታውቀው የትርምስ ቀጠና ሆኗል። ለምሳሌ ዛሬ ሁቲ የሚባል የመላ ያሉ ወይም የተለያዩ ባህር ላይ የሚንቀሳቀሱ አመፅን የሚመሩ መርከብ የሚጠልፉ ምናምን የተለያዩ እንትኖች አሉና እነሱ እንኳን የሆነን ባህር ዘጉ ሲባል አንዴ ነው የነዳጅ ዋጋ የሚጨምረው። በዛ ላይ ደግሞ የነዳጅ ዋጋ ፍላክቹዌት ያደርጋል በዚህ ዓለም ላይ ማለት ነው። አንተ ግን ሀገር ላይ ኢንዲፔንደንት ሆነ የራስን ነዳጅ የራስን ጋዝ ማምረት ከቻልክ ከእንደዚህ አይነት ቨልነብሪቲ ነፃ ነው የምትሆነው። የኢትዮጵያ ኢኮኖሚ ስቴብል ሆኖ የትኛውም ዓለም ላይ የሚከሰት ጦርነትና የሚከሰት ማዕቀብ ሳያሰጋ የራስን ኢኮኖሚ መገንባት ትችላለህ። ከኢኮኖሚ ጠቀሜታ ውጭ የኔሽናል ሴኩሪቲ ነው። በነገራችን ላይ የራስህ ኢነርጂ የነዳጅ አለህ ማለት ኔሽናል ሴኩሪቲ የተረጋገጠ ነው። አንድ ታሪክ ላንሳ። ለምሳሌ የ1973 የአረብ እስራኤል ጦርነት የተፈጠረው
ምንድነው በዚህ ጦርነት ላይ የነዳጅ አምራች ሀገራቶች ዓለም ላይ ነው ማዕቀበት አሉት። ኤክስፖርት ማድረግ ነው ያቆሙት። በዛን ጊዜ የዓለም ኢኮኖሚ ክራሽ ነው ያደረገው። በነገራችን ላይ ሌላው ተውና በ1974 ላይ የኢትዮጵያ ላይ የተማሪዎች አመጽ አንዱ የነዳጅ ዋጋ መናር ነው። አንዱ ተማሪዎች የታክሲ የሾፌሮች አመጽ መውጣት፣ የህዝቡ አመጽ መውጣት የኢኮኖሚ መናርና የ1974ቱን ንጉሱን ከስልጣን እስከ ማውረድ ድረስ የደረሰው የነዳጅ አምራች ሀገራቶች የጣሉት ማዕቀብ ነው። የራስህ ሲሆንስ ከዚህ ነፃ ነው የምትሆነው። ናሽናል ሴኩሪቲ የሀገርን ደህንነት የምታረጋግጥበት ነውና ኤነርጂ የናሽናል ሴኩሪቲ ቁልፍ ነገር ነው በዚህ ዓለም ላይ እና ለዛ ነው አሁን ሳውዲ አረቢያ እነ ካታር እነ ምናምን አሜሪካ ላይ ብዙ ሌቨሬጅ አለ። አሜሪካ ጋር ቁጭ ብሎ የሚደራደሩት አሜሪካ ኦፔክ አባል ሀገራትን የነዳጅ ዋጋ ጨምርልን፣ ቀንሱልን እንደዚህ አድርጎ የሚደራደሩበት ምክንያት ምንድነው? ዓለምን እንደፈለገ ማድረግ የሚችል ነው እና ከዚህ አንጻር ከናሽናል ሴኩሪቲ አንጻር ማየት እንችላለን፣ ከኢንቨስትመንት አንጻር ማየት እንችላለን። የቴክኖሎጂ ሚንስ ነው። በዘመን ላይ የምናያቸው የትኛውም ፋክተሪ የትኛውም ኢንዱስትሪ ኤነርጂ ዲፔንደንት ነው። ቻይና ለምንድን ነው እንደዚህ አድቫንስድ የሆነችው? ፕሮዳክሽኑ እንደዚህ ከፍተኛ ሆነ ለምንድን ነው? ለምሳሌ ቢዋይዲን ፋክተሪ መውሰድ ይችላል። ሳን ፍራንሲስኮ ነው የሚያክለው ቢዋይዲ ፋክተሪ ብቻ ማለት ነው። ይሄ ሁሉ ከየት ነው? ኤነርጂ ኢንዲፔንደንት ስለሆነች የራሷ ኮል አላት፣ የራሷ ነዳጅ አላት፣ ከውጭ የምታስገባው ነዳጅ አለ። አትሊስት ዓለም ላይ አለ የሚባል የውሃውንም የኒውክሌሩንም የፀሐዩንም የኤነርጂ ሶርስ በሙሉ ስለተቆጣጠረች ፕሮዳክሽኗ ከፍተኛ ሁኔታ የአሜሪካን ብዙ ይጠፍ ነው በነገራችን ላይ ፕሮዲስ የምታደርገው። ይሄ የሆነበት ምክንያት ምንድን ነው? የራሷ ኤነርጂ ኮንትሮል ማድረግ ስላለች። በዛ ላይ ደግሞ ኮንሱመሩ ተጠቃሚ ነው። ለምሳሌ ጠቅላይ ሚኒስትሩ ሲናገር ሰምተሃል። ጋዝን መጠቀም ስንጀምር ቢያንስ የኢትዮጵያ ትራንስፖርት በ50% ይቀንሳል። የአዲስ አበባ ላይ ያለው ታክሲ ወደ ክፍለ ሀገር የሚሄዱ እስከ 2000 ባሶችን ይህንን ጋዝ እንዲጠቀሙ እናደርጋለን ብሏል። 50% የትራንስፖርት ወጪ ቀነሰ ማለት ምን አይነት ስቴብል የሆነ ኢኮኖሚ የገነባ ነው? የህዝብን ችግር ነው ሶልቭ የምታደርገውና ከዚህ አንጻርም መመልከት እንችላለንና ተመልሼ እመጣለሁ። መቀጠል ይችላል። ጠቅላይ ሚኒስትር ዶክተር አብይ አህመድ በናፍጣና በቤንዚን የሚሰሩ መኪናዎች ወደ ኢትዮጵያ እንዳይገቡ ማገዳቸው የተለያየ ኢኮኖሚያዊ ጥቅም አለው። ከነዛ መካከል ኢትዮጵያ ከውጭ የምታስገባውን የናፍጣ አሊያም የቤንዚን መጠን ይቀንሳል። ምክንያቱም ለእነዚህ መኪኖች ተብሎ የሚገባው የናፍጣና የቤንዚን መጠን ይቀንሳል። ያ ቀነሰ ማለት ኢንዳይሬክትሊ ኢትዮጵያ የምታወጣው የዶላር ወጪ ይቀንሳል። ያ ማለት ደግሞ ለናፍጣና ለቤንዚን የምታወጣው ወጪ ለሌላ ነገር ማወር ትችላለች ማለት ነው። የመጀመሪያው ይሄ ነው። ያው ከፍተኛ የውጭ ምንዛሪ ማስቀረት መቻለው። ሁለተኛው በ1 ኪሎ ግራም የታመቀ ወይም ኮምፕረስድ የሆነ የተፈጥሮ ጋዝ ለአንድ ተሽከርካሪ በአማካይ 34 ኪሎ ሜትር የሚያስጉዝ ኃይል አለው። ይሄ የተፈጥሮ ጋዝ ኢትዮጵያ እያመረተች ያለች በጣም ረጅም ኪሎ ሜትር መሄድ ይቻላል ማለት ነው። ያንን ከዋጋ አንጻር ራሱ ብናየው ለቤንዚን የምናወጣው ወይም ለናፍጣ የምናወጣው ወጪ የተፈጥሮ ጋዝ ላይ የምንከፍለው ትንሽ ነው። ስለዚህ ይሄ ኢንዳይሬክትሊ ለሹፌሮች ራሱ የሚሰጠው ጥቅም አለ። ሹፌሮች መኪናቸው የቤንዚን ወይም የናፍጣ ከሆነ ለዛ የሚከፍሉት መጠንና ለጋዝ የሚከፍሉት መጠን እኩል አይደለም። ስለዚህ የጋዙ ከቀነሰ ኢትዮጵያ ኦልሬዲ እያመረተች ነው። መኪናዬ በጋዝ የሚሄድ ከሆነ እኔ በየቀኑ የማወጣው ወጪ ይቀንሳል ማለት ነው። ያ ደግሞ ሄዶ እንደ ሀገር የሚሰጠው ጥቅም አለ፣ እንደ ግለሰብም ደግሞ ብዙ የሚጠቅመው ጥቅም አለ ማለት ነው። ስለዚህ ይሄ ውሳኔ ኢትዮጵያን እንደ ሀገር ይጠቅማል፣ እንደገና ደግሞ ሹፌርን ደግሞ እንደ ግለሰብም ጭምር ይጠቅማል ማለት ነው። ከአካባቢ ብክለት አንጻር ስናየው በናፍጣና በቤንዚን የሚሰሩ መኪናዎች ከባቢ አየርን የመበከል አቅማቸው ከፍተኛ ነው። የተፈጥሮ ጋዝ ግን የካርቦን ልቀት መጠኑ አነስተኛ ነው። ከዚህ አንጻር አየር የመበከል ሁኔታው ራሱ አነስተኛ ነው። ይሄ ከባቢ አየርን ከመበከል አንጻር ያለው ጥቅም ነው። የተፈጥሮ ጋዝ እንግዲህ አጠቃቀም ባደረጉ አገራት ምን ይመስላል የሚለውን ስንመለከት አሜሪካን 100% ከሚወስደው የኃይል ፍጆቷ 28% የሚሆነውን ተፈጥሮ ጋዝ ላይ ዲፔንድ አድርጋለች ማለት ነው። ቻይና፣ ብራዚል እና ህንድ የመሳሰሉ ሀገራትም የተፈጥሮ ጋዝን በስፋት የሚጠቀሙ ናቸው። እንዲሁም በሀገረ ህንድ ከ6 ሚሊዮን በላይ የሆኑ ተሽከርካሪዎች ይህንን የተፈጥሮ ጋዝ ተጠቅመው የሚንቀሳቀሱ ናቸው። ያ ደግሞ ለህንድ የአየር ብክለትን ከመቀነስም አንጻር ከኢኮኖሚም አንጻር በጣም ከፍተኛ ጥቅም ሲሰጥ ቆይቷል። አገርህን ለኤነርጂ ክፍት ካላደረግ ምንም አይነት ልማትም እድገትም ማሰብ የለብም። ይሄ ዳንጎቴ በጣም አስምሮ ያወራውት ነገር ነውና ዝም ብለህ የዓለምን ታሪክ ብትመለከት ኢንዱስትሪያል ሪቮሉሽን ማን ነው የጀመረው ካልክ አውሮፓውያን ገና ድሮ ጄምስ ዋት የሚባለው ሰው የስቲም ኢንጂንን ወይም ኢንቨንት ሲያደርግ ማኑዋል ፕሮዳክሽንን ወደ ሜካኒካል ፕሮዳክሽን ቀይሮ ነው የጀመረው። ከዛ በኋላ ኮል መጣ። የፕሮዳክሽን መጠናቸው አውሮፓውያን እየጨመረ ሄደ። ከዛ በኋላ ኢኖቬሽኖች መጡ። ሬልዌይ መጣ። መኪና ኢንቨንት ተደረገና ኤነርጂን ኮንትሮል ያደረጉ ሰዎች በኤነርጂ ዶሚኔት ያደረጉ አገራቶች ናቸው ይህንን ዓለም ዶሚኔት ያደረጉት። አውሮፓ ለምንድን ነው ይህንን ዓለም በሙሉ የገዛው? ቀድሞ ኤነርጂን ስላገኘ ነው። ኮልን፣ ስቲም ኢንጂንን፣ ኋላ ደግሞ ወደ ፔትሮሊየም ስለገባ ነው። አሜሪካና ቻይና በአሁኑ ሰዓትም ዓለምን ዶሚኔት የሚያደርጉት ምንድን ነው? በኤነርጂ ነው። ስለዚህ ኢንቨስትመንት እነዚህ አሁን
ስቲል ኢንዱስትሪ ዓለም ላይ ትልቅ የሚባል ስቲል ኢንዱስትሪ ነው። ስቲል ዶሚኔት የምታደርገው ኤነርጂ ዶሚኔት ስታደርግ ብቻ። ሌላው አሁን አሜሪካኖች ቻይና ኮምፒት የሚያደርጉበት ኤአይ ከፍተኛ የሆነ ኤነርጂ የሚጠይቅ ነገር ነው። የሚገርም ነገር 100 ወርድ ለመጻፍ ኤአይ ቢያንስ ግማሽ ሊትር ውሃ ይጠይቃል ነው የሚባለው። ያ ደግሞ በኤነርጂ ስትመነዝረው የራሱ እንትን አለውና የትኛውም ቴክኖሎጂ ያለ ኤነርጂ መንቀሳቀስ አይችልም። አገርህን ከዚህ ካሉ ዓለማት ጋር ኮምፒት ለማድረግ ከፈለክ ኤነርጂን መቆጣጠር መቻል አለበት። ስለዚህ በኒውክሊየርም በውሃውም በፀሐዩም በዊንድም በሁሉም አቅጣጫ ነው ኮምፒት የምታደርገው። አለበለዚያ በዚህ ዓለም ላይ እንደ ጠንካራ ሀገር ኮምፒት ማድረግ አትችልም። እንግዲህ አጠቃላይ ዓለም ዲፔንድ ሆና ያለችው ኃይል ላይ ነው። ኃይል ደግሞ ከተለያዩ መንገዶች ይገኛሉ። በተፈጥሮ የሚገኝ ነው። የዊንድንም ብናይ ተፈጥሮ ነው። ፀሐይም ብናይም ተፈጥሮ ነው። ጋዞችን፣ ፔትሮሊየምን ብናይ ከተፈጥሮ ነው። ከተፈጥሮ የሚገኙ ኃይሎችን ተጠቅመው ነው ታላላቅ ሀገራች ያደጉትና አሁን ያሉበት ደረጃ የደረሱበት መንገድ ይሄ ነው። በሱዳን የተከሰተውን ጎርፍ አስመልክቶ ግብጽ እያለችው ያለው ነገር አለ። ያው እቺ ሀገር ጥንት ጠላታችን ናት። ከዘመን መነሳት ጀምሮ አንስቶ ኢትዮጵያን ለማጥፋት ያልሄደችበት ርቀት ያልሞከረችበት መንገድ የለም። እቺ ሀገር አሁንም ይሄንን በሱዳን የተከሰተውን ጎርፍ አጠቃላይ ኢትዮጵያ ጥፋተኛ እንደሆነች በተለያየ በሚዲያዎቿም እንዲሁም ደግሞ ባገኘችው የጉባኤያት ላይ በመገኘት እያሰማች ትገኛለች። እንዲሁም ወደ ፖርት ሱዳንም ሄዳ ከጀነራል አብዱል ፈታህ አልቡርሃን ጋርም በውጭ ጉዳይ ሚኒስቴሯ በኩል ተገናኝታ በዚህ ጉዳይ ላይ አውርታ ተመልሳለች። እዚህ ላይ የምትለው ነገር ካለ ቅድሚያውን ለአንተ ልስጥና ቀጥሎ እንመለስበታለሁ። እንግዲህ ሁሉን ነገር ኢትዮጵያ ላይ መደፍደፍ ጀምራለች። ይሄ ምን አይነት ፖለቲካ ወይም ኢንተርናሽናል ሪሌሽን እንደሆነ ባናውቅም ውሃ ቀነሰ፣ ውሃ ጨመረ፣ ምናልባትም አንድ ልጅ ከአባቱ ጋር ጣልቶ ራስ ሳይበላ ቢያድር ራሱ ኢትዮጵያን ማለት አይቀርምና ምንድነው አሁን እያለች ያለችው? ለምሳሌ ኦገስት 31 ላይ አንድ የወጣ ዜና አይቼ ነበርና ኢትዮጵያ ህዳሴ ግድብን ስለገነባች የውሃ እጥረት ሱዳን ላይ ገጥመዋል። ሱዳን ነው የምትለው ደግሞ ራሷን አይደለም ያለች ያለችው። በተደጋጋሚ ጊዜ ሱዳኖች ያላሉትን ነው ገጥሞናል ብላ ይሄ ያለችው ኦገስት 31 ነው። ከዛ አንድ ኤክስፐርት ብለው ያመጣሉ። ካይሮ ዩኒቨርሲቲ ላይ አሉ። በነገራችን ላይ ኤክስፐርት የተባሉ የውሃ ኤክስፐርት አለ፣ የምን ኤክስፐርት አለ፣ ብቻ አነሰም ቀጠንም ሰፋም ሲባል ኤክስፐርት አምታ አኮርዲንግ ቱ ኤክስፐርት ምናምን የተባለ ነው የሚደረገውና አባስ ሻራክ የሚባል ራሱን ያው የፕሮፌሰር ኦፍ ኢኮሎጂ ኤንድ ዋተር ምናምን ብሎ ነው ያቀረቡትና አመጡትና እሱም ይላል ሱዳን ላይ የተከሰተው ጎርፍ ኢትዮጵያ ከህዳሴ ግድብ እየለቀቀች ያለችው ነው በሚል እንግዲህ ኦገስት 31 ከተባለ በኋላ ከመቼ ደግሞ ኦክቶበር 1 ይሄ ማለት የ2-3 ቀን ልዩነት ውስጥ ውሃው በዛ ማለት ነው። ከዛ ደግሞ ብዙም ሳይቆይ የውጭ ጉዳይ ሚኒስትሩ የሙኒክ ሴኩሪቲ ኮንፈረንስ ዓላማው አብዛኛው ጊዜ ከዓለም አቀፍ የሴኩሪቲ ኢሹዎች አሁን ደግሞ የዩክሬን የሚድል ኢስት ኢሹዎች ጋር ለመወያየት የተጠራ ሴኩሪቲ ኮንፈረንስ ነው። በዚህ ሴኩሪቲ ኮንፈረንስ ላይ ያነሱት እንደ ሴኩሪቲ ኢሹ ተደርጎ የውጭ ጉዳይ ሚኒስትር ያነሳው ምንድነው ኢትዮጵያ እየለቀቀች ያለች ውሃ ከግድቡ ማለት ነው። አነሰ የተባለ ውሃ በሁለት ቀን ልዩነቶች ደግሞ ጨመረ ተብሎ ይሄንን እንደ ሴኩሪቲ ኢሹ አድርጎ ውጭ ጉዳይ ሚኒስትሩ አንስቷልና ፋክቱ የቱ ጋር ነው ያለውን ነገር ማየት ነው የሚፈልገው። ፋክቱን ስናይ የሱዳን ኢሪጌሽን ሚኒስትር ያለው ነገር አለና በዋናነት ይሄ የዚህ ጎርፍ ምክንያት እየጨመረ ያለው የመጣ ዝናብ ነው ያለው። ግን ዳታዎች ምን ይላሉ? ለምሳሌ 2020 ላይ ከፍተኛ የሆነ ጎርፍ ነበር። ሱዳን ብቻ ሳይሆን ምስራቅ አፍሪካ ላይ 6 ሚሊዮን ህዝብ የተፈናቀለበት ነው ኢትዮጵያንም ጨምሮ። በዚህን ጊዜ 860,000 ሱዳናውያን ተፈናቅለዋል። ወደ 200 የሚጠጉ ሱዳናውያን በዚህ ጎርፍ ምክንያት ሞተዋል። ይሄ 2020 ላይ ህዳሴው ግድብ ይህን ያክል ሞልቶ ነበረ ወይ? የዛሬ 5 ዓመት ማለት ነው ብለህ ትጠይቃለህ። ሌላ ደግሞ ፋኦ ያጠናው ጥናት ነበረ ከ2014 እስከ 2024 ያለው የ10 ዓመት እንግዲህ 2014 ላይ የኢትዮጵያ ግድብ እንደዚህ ሞልቶ ምናምን ለማፍሰስ እየደረሰም አይደለም። ምን ይላል የጥናቱ ሪስ እንደምን ይላል መሰለህ? ሂስቶሪካል አናሊሲስ ኦፍ ዘ ኢምፓክት ኦፍ ፍለድ ኦን አግሪካልቸር ኢን ዘ ሱዳን ነው የሚለው። አናሊሲሱን ይሰራል። አናሊሲሱን ከሰራ በኋላ የፋኦ ጥናት ምን እንደሚል ታውቃለህ? ሱዳን በየጊዜው እንደዚህ ጎርፍ የምትጠቃበት ምክንያት በየአመቱ ዝግጁ ስላልሆነች ነው። በተለይ ደግሞ ቴክኖሎጂ እንደነ ጂአይኤስ፣ ሪሞት ሴንሲንግ እና የመሳሰሉ የፍለድ ዳታዎችን ሰብስባ ህዝቦቿን ከእንደዚህ አይነት ኢመርጀንሲ አደጋ ለመከላከል ዝግጅት ባለማድረጓ ነው። ኢንፍራስትራክቸርን ባለመገንባቷ ነው። እንግዲህ ይሄ የፍላድ ሂስትሪ ሱዳን በጣም የቆየ ነው። ይሄንን የቆየን ታሪክ ላይ ቤዝ አድርገ ኢንፍራስትራክቸርን የመስኖውንም በለው የግድቡንም በለው ካናሎችን በመገንባት ብለው ህዝቡንም በማዘጋጀት ሊሆን ይችላል። ኢንፍራስትራክቸሮችን ማዘጋጀት ሲገባ ቁጭ ብሏል ነው የሚለው የጥናት። ለምሳሌ አዲስ አበባ በየአመቱ በጎርፍ ብትጥለቀለቅ መንግስት አንድ የተወሰነ አመት በኋላ ይህንን ጎርፍ የተጥለቀለቀበትን ምክንያት አይደንቲፋይ አድርጎ
ለቀጣይ ዓመት ህዝቡን ለመከላከል ካልተዘጋጀ ጥፋተኛ የሚሆነው የኢትዮጵያን ወይም የአዲስ አበባ መንግስት ነው ሊሆን ይችላል። ሱዳን ተመሳሳይ ችግር ነው የገጠማት ነው እያለ ያለው የፋኦ ሪፖርት ማለት ነው። ለምሳሌ ኒዘርላንድ እንውሰድ። ኒዘርላንድ ከውሃ ጋር እየታገለ የሚኖር ህዝብ ነው። ዘንድሮ የውሃ መጠኑ ይጨምራል። ኢንጂነሪንጋቸው ደግሞ እነሱ በዚህ መልክ ይጨምራሉ። ውሃ አጠገብ ጋር ከኖርክ ውሃ ይጨምራል፣ ይቀንሳል፣ ፍላድ ይመጣል፣ የሆነ ዓመት ላይ ይቀንሳልና ለዛ የተዘጋጀ ኢንጂነሪንግ ለዛ የተዘጋጀ ኢንፍራስትራክቸር በየዓመቱ ራስን አፕዴት እያደረክ ከቴክኖሎጂ ጋር መሄድ ስገባ ዝም ብለህ ተዘፍዝፈ ቁጭ ብለህ ፍላድ በመጣ ቁጥር ምክንያት መሰብሰብ አንድ ኢትዮጵያ ነው አንድ ዝናብ ነው እያልክ መቀጠል የለብም የሚል አይነት እንድምታ ያለው ሪፖርት ነው። ይሄ ከ2002 እና እስከ 2024 ላይ ያለውና ሌላ ደግሞ የካይሮ ሪቪውን ለምሳሌ ተመልክቼ ነበር። ካይሮ ሪቪው እንግዲህ ራሱ የካይሮ ላይ ያለ የካይሮ ሪቪው ኦፍ ግሎባል አፌር የሚል የጥናት ከውሃ ከምናም ጋር ያጠናልና ለምሳሌ ምን የሚል ጥናት አለ መሰለህ? ከ1991 እስከ 2021 ድረስ ይላል ሱዳን 60 ጊዜ ጎርፍ አጥለቅልቋታል። 60 ጊዜ ከ1991 እስከ 2021። በዚህ ውስጥ የህዳሴ ግድብን አታገኙም። 61 ላይ አልነበረም፣ 91 ላይ አልነበረም፣ 2021 ድረስ አልነበረም። ከዛ ደግሞ እንደዚህ ይላል 1930 እስከ 1960 ድረስ ደግሞ 11 ጊዜ ሱዳን በጎርፍ ተጥለቅልቃለች ይላል። ከ60ዎቹ ተነስተን ከ1990 እስከ 2021 ድረስ ያለውን ካየን የጎርፍ መጠኑ ጨምሯል ነው። ለምን ጨመረ ብለን መጠየቅ አለብን ይላል የራሱ የካይሮ ጥናት። የጨመረበት ምክንያት አንደኛው ክላይሜት ቼንጅ ነው ይላል። ሁለተኛ ደግሞ የዝናብ መጠን መጨመር ነው ይልና የክላይሜት ቫሪያቢሊቲውን ምናምን የኢቫፖሬሽኑ መጨመር ብዙ ምክንያቶችን ዘርዝሮ 1960ዎቹ ላይ ከነበረው የጎርፍ መጠን እስከ 1921 ድረስ ለምን ጨመረ የሚለውን አናሊሲስ ሰርቶ አስቀምጧል። በዚህ ጊዜ ፈጽሞ የህዳሴ ግድብ ባልታሰበ ዘመን ላይ የነበረ ማለት ነውና አዲስ የመጣ አይደለም። በተመሳሳይ መልኩ ደግሞ የኢንተርናሽናል ፌዴሬሽን ኦፍ ሬድ ክሮስ እና ሬድ ክሪሰንት ይሄ ቀይ መስቀል ማህበርና የቀይ ጨረቃ ማህበር የሚባለው ማለት ነውና እሱ ደግሞ ያወጣው ሪፖርት አለ። ይሄ እንግዲህ የሆነው በ2007 ላይ 500 ሺህ ህዝብ ተፈናቅሎ ብዙ ሰዎች የሞቱበት ብዙ ቤቶች የፈረሱበት የሱዳንን ኬዝ ያነሳል። ከዛ 1.5 ሚሊዮን ህዝብ እንደረዱ ከዛ ኋላም ግን ምንም አይነት ኢምፕሩቭመንት ሱዳን ላይ እንደሌለ በየአመቱ ደሴም ሴናሪዮ ነው። ደሴም ከ2007 ጀምሮ ደሴም ሴናሪዮ ህዳሴ ግድብ ገና እዚህ ግባ የሚባል ስራ ባልተጀመረበት ጊዜ ማለት ነውና የሱዳን የጎርፍ ታሪክ ካየን ለምሳሌ የካርቱምን ታሪክ ብቻ ላስቀምጥልህ 1964 1988 1996 1998 2003 2007 2013 እነዚህ ከፍተኛ የሆነ ካርቱም በጎርፍ የተጠለቀለቀበት ዘመን ነው። በዚህ ጊዜ ህዳሴ ግድብ ነበረ ወይ ብለካየ አታገኝም። አሁን ሰሞን የሆነው ነገር ምንድነው? አንድ ቀና የሆነ የሱዳን ምሁር ያስቀመጠውን እዚህ ጋር ላምጣልህ። ኢንጂነር አቡበከር ሙስጣፋ ይባላልና ምንድነው ያለው? ሱዳናውያን ከዚህ ከግብጽ የሚያዘናጋ የሚበጠብጥ አናሊሲስ መራቅ አለብን ነው። የራሳችንን ናሽናል ሴኩሪቲ ማስቀደም አለብን። ግብጽ ባነሳች ቁጥር በዛ አብረን መፍሰስ የለብንም ነው የሚለውና ለምንድነው የጎርፍ የሚለውን ሲያስቀምጥ እነዚህ ይላል። በዚህ ዓመት የዝናብ መጠን 150 ሚሊ ሜትር ጨምሯል ከዚህ በፊት ከነበረበት ማለት ነው። ይሄ ነው የጎርፍ መጠን ነው። ከዛ ደግሞ የክላይሜት ቼንጅን ደምሩበት። እኛ ራሳችን ናሽናል ሴኩሪቲ ኢንተረስት ላይ ፎከስ አድርገን ኢንፍራስትራክቸራችንን አሻሽለን ወደ ተሻለ ህዝባችንን ወደ መከላከል ከነዚህ ጎርፍ መከላከል ስትጠበቅብን የግብጽን የህዳሴ ግድብ ትርክት መግዛት ያለብንም ነው ብሎ ይሄ እንግዲህ የዳምና የኢንፍራስትራክቸር ኮንሰልታንት የሆነ ኢንጂነር ነው እና እንዲሁም ምን ብሎ ይደመድማል? የህዳሴ ግድብ ባይኖር ይላል ከዚህ ዝናብ ጋር ተጨምሮ ሱዳን መጥፋቱ ነበር ነው የሚለውና ህዳሴ ግድብ የጎርፉን መጠን ቀንሷል፣ ዳሜጁን ቀንሷል። በግብጽ በኩል የተነሳ ያለው ትርክት ተራ ጸብጫርነት ነው ብሎ ነው። ይሄ እንግዲህ አቡበከር ሙስጣፋ የሚባል የሱዳን የውሃ ኢንጂነር የተናገረ ያለው እና ይሄ ነው በተወሰነ መልኩ የሚችለው። እንግዲህ ግብጽ በርካታ ነገሮችን በኢትዮጵያ ላይ ማላከክ ትወዳለች። ያው ግብጽ በዓለም መድረክ በተለያየ ጊዜ ስታነሳው የነበረው አንደኛው ሀሳብ የውሃ መጠን ይቀንስብኛል፣ ለድርቅ ጋለጣለው፣ የኢትዮጵያ ግድብ እኔን ያጠፋኛል የሚል ሀሳብ ይዛ በተለያየ ጊዜ ስታወራ ቆይታለች በዓለም መድረክ ላይ። ይሁን እንጂ የዓለም መንግስታትም ሳይሰማት ኢትዮጵያ ወደ ፍጻሜ አድርሳለች ይህንን የህዳሴውን ግድብ። ተፈጥሮ ግን ከግብጽ በተቃራኒ ቆማባታለች። ተፈጥሮ ራሱ አፋውጥታ ግብጽ ላይ መስክራለች። የህዳሴው ግድብ ሳይኖር ተገድቦ ውሃ ይቀንስብኛል ስትል የነበረው ይኸው በጎርፍ ስትጥለቀለቅ እየታየ ነው ሱዳን ውስጥ ማለት ነው። ያ ደግሞ ወደኛም ይመጣል የሚል
ሀሳብ እያነሱ ነው እየተወያዩ ያሉትና ይሄንን ግን ምንድነው ያደረገችው ሌላ ሀሳብ ይዛ መጣ እንደተባለው የውሃ መጠኑ ያንስብኛል ያለችውን ደግሞ ኢትዮጵያ ሆን ብላ ነው ውሃ በመልቀቅ ሱዳን ላይ ይሄንን ድርጊት ያደረገችው ቀጥሎ ወደኛም ይሄ ነገር ይመጣል የሚል ሀሳብ ያነሳችው ግብጽ ላለፉት በርካታ ሺህ ዓመታት ውስጥ ኢትዮጵያን ለማክሰም ብዙ መንገዶችን ተጠቅማለች። ከነዛ ከተጠቀመችባቸው መንገዶች 4 ዋና መንገዶች አሉ። አንደኛው ቀጥታ ነው። ቀጥታ ራሷ ጦርነት በመግጠም ነው። ከነ ክደፍ ፓሻ ጀምሮ የነበረውን ማስታወስ እንችላለን እና በቀጥታ መተው ከኢትዮጵያ ጋር ጦርነት የመግጠም መንገድ ነው። ይሄንን በተደጋጋሚ ስለተሸነፉበት ብዙ ጊዜ አሁን እሱን ትተውት ሁለተኛውን መንገድ ይጠቀሙ ቆይታል። በዲፕሎማሲ መስክ ነው የበላይነት መውሰድ የሚፈልጉት። በዚህም ታላላቅ ሴራዎችን በመጎንጎን ኢትዮጵያን አሸንፈው ከባህር በርም ዞር እንድንል አድርገውናል። አባይ ወንዝንም እንዳንጠቀም ለዘመናት አድርገውናል። ይሄ ሁለተኛው መንገዳቸው ነው። ሶስተኛው መንገድ የውስጥ አማጽያንን በማስነሳት ግብጾች እርዳታ በመስጠት ለነዚህ አማጽያን ኢትዮጵያ የተረጋጋች ሀገር እንዳትሆን ነው የሚያደርጉት። ያው የኢትዮጵያ አለመረጋጋት በዚህ ወንዝ ላይ ዲፔንድ ያደረገ ነው። የኢትዮጵያ ኢኮኖሚ ባደገ ቁጥር አፍሪካ ላይ የሚኖራት ታላቅነት ከፍ ስለሚል የግብጽ ተጽዕኖ ይቀንሳል የሚል እሳቤ ስላላት ነው። አራተኛ ሚዲያ ነው። የተለያዩ ሚዲያዎች ላይ የሚሰሩ ጋዜጠኞችን በገንዘብ በመግዛት እንዲሁም ሳተላይት ራሱ ከግብጽ ሀገር በመስጠት በእነዚህ 4 መንገዶች ኢትዮጵያን ለማክሰም የምትሄድበት ርቀት ነው። በዚህም ሆኖ ግን አልተሳካላትም ግብጽ። እነዚህን ሁሉ ነገር ኢትዮጵያ ተረድታለች። በተለይ በእነዚህ 14 ዓመት ውስጥ ጥርሷን ነክሳ ችግሯን ዋጥ አድርጋ በችግሯ ላይ ጨክና ቆማ ህዳሴውን መገንባት መቻሏ ግብጽ ለሌላ ተንኮል እንድትነሳ አድርጓታል። የውሃ ይቀንስብኛልን ኢትዮጵያ ሆን ብላ ውሃ የለቀቀች ልታጠፋ ነው ወደሚል ፖለቲካ ቀይረዋለች ማለት ነው። ይሄ ያበሰጫት ግብጽ አዲስ የሴራ ፖለቲካ ይዛ ተነስታለች። ይሄ ፖለቲካ ደግሞ 3 ነገሮችን ያካትታል ነው በኔ እይታ። የመጀመሪያው ኢትዮጵያን በዓለም ሀገራት ፊት ማሳጣት ነው። በምን አይነት መልኩ ነው የምታሰጠው? ይህንን የምታደርግበት መንገድ ህዳሴው ግድብ በተናጠል የተሰራ ነው፣ የግብፅን ፍትሃዊ ተጠቃሚነት ያላደረገ ነው የሚል አንደኛው ሐሳብ ነው። ይሄ ለማን ነው የሚቀርበው? ለዓለም ሀገራት፣ ታላላቅ ለሚባሉ ሀገራት ማለት ነው። ሁለተኛው ግብጽ የምትጠቀምበት መንገድ ሱዳንና ኢትዮጵያን ወደ ጦርነት የማስገባ መንገድ ነው። ከተቻለች ያንን መንገድ መጠቀም ትፈልጋለች። ለዚህም ነው በተደጋጋሚ ከህዳሴው ግድብ በግዴለሽነት የተለቀቀ ውሃ ሱዳን ላይ ጎርፍ አድርሷል እያለች ያለችው። ይሄ ሁለተኛ መንገዷ ነው። ሶስተኛ መንገድ ምንድነው? በኢትዮጵያና በኤርትራ መካከል መስማማት እንዳይፈጠር ማድረግ ነው። ይሄ ኢትዮጵያ ወደብ ከማግኘት አንጻር ከኤርትራ ጋር በስምምነት ነገሮችን ማድረግ እንዳትችል ወደ ጦርነት እንድትገባ ማለት። እነዚህ 3 መንገዶች የምትከተለው ዞሮ አሁንም ሄዶ እዛው ምን ላይ ነው የሚሆነው? የአባይ ወንዝ ላይ የሚያርፍ ጉዳይ ይሆናል ማለት ነው። የግብጽ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ምንድነው የሚለው? በህዳሴው ግድብ ላይ ያለው ማኔጅመንት የተዝረከረከ ስለሆነ ውሃ በግዴለሽነት ተለቆ ሱዳንን እንዲጎዳ አድርጓል የሚል ሐሳብ አንስቷል። ይሁን እንጂ ኢትዮጵያ ለዚህ ምላሽ ሰጥታለች በውሃና ኢነርጂ ሚኒስቴሯ በኩል ማለት ነው። እንደውም ያለች ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች ላይ የታየው ከፍተኛ ዝናብ ሱዳንን ብሎም ግብጽን ከፍተኛ ጉዳት ያደርሳል። እንደውም የሰው ህይወትን፣ መሰረተ ልማትን በማፍረስ ታሪካዊ ውድመት ሊያመጣ ይችል ነበረ። በግብጽና በሱዳን ላይ ታሪካዊ ውድመት እንዳይደርስ ይሄ የህዳሴው ግድብ ከልክሏል የሚል ሐሳብ አውጥታለች ኢትዮጵያ ማለት ነው። ስለዚህ ግብጽ በዚህ አይነት መልኩ ኢትዮጵያን ማውደም ትፈልጋለች። ያው አልሲሲና ኢሳያስ አፈወርቂ የአንድ ሳንቲም 2 ገጽታ በላቸው። እንደውም የኢሳያስ አፍንጫ ሲመታ የአልሲሲ አይን የሚያለቅሱላ እስኪመስል ድረስ ሁለቱ አንድ ላይ ሆነው ነው እየሰሩ ያሉት ማለት ነው። ግብጽ በምስራቅ አፍሪካ በተለይ ደግሞ ማለት ነው በአፍሪካ ቀንድ ማድረስ የምትፈልገው ትርምስ ሁሉ የምትፈጽመው የሻዕቢያ መንግስትን ፈረስ አድርጋ ነው። ሰውየው ለከፈለው ሁሉ ወታደሩን የሚልክ ነው ኢሳያስ አፈወርቂ ማለት ነው። ማንኛውም ሀገር ግጭት ካለ ኢሳያስ አለ። በሱዳን እንደውም በአልቡርሃንና በመሐመድ ዳጋሎ መካከል ባለው ግጭት ሁሉ ከአልቡርሃን ጎን ወታደሮቹን አሰልፎ ሰላም በቃ እንዲኖር አይፈልግም። በጦርነት ውስጥ የሚያተርፍ ነው። የአልቃይዳና የሁቲ መሪዎች ሳይቀሩ የሚቀኑበት አይነት ጨካኝ የሆነ አውሬነት ያለበት መሪ ነው። ከዚህ መሪ ጋር አልሲሲ ተጣብቆ ኢትዮጵያ እንዳትረጋግ ወደ ጦርነት እንድትገባና ሰላሟን እንዳታገኝ የሚያደርግ አሰራር ነው የሚከተሉት ግብጾችና ይሄ ዞሮ በአባይ ላይ አሁን አዲስ ይዛ የመጣችው የፖለቲካ መንገድ አሁንም ኢትዮጵያን እንዳትረጋጋ ለማድረግ እንጂ የእውነት ግብጽ እንደምትለው የህዳሴው ግድብ በግዴለሽነት ተለቆ ሱዳን ላይ ጎርፍ
ያስከተለ እንዳልሆነ ይታወቃል ማለት ነው። እዚህ ላይ የምጨምረው ነገር ካለ ጨምርና እኔ ማጠቃለያ ሰጥበታለሁ። ስለ ግብርና ስብሰባ ከተጠራች ግብጽ ስለ ሴኩሪቲ ከሆነ ስለ ውሃ ይሁን የሄደችበት የትም አሜሪካ ትሄድ አውሮፓ ትሄድ ያንን ነው ደግማ የምታወራው። ግን ትረሳዋለች። ውሸት የመድገም አቅሟን ነው አሁን እኔ የራሱ እየጠረጠርኩ ያለሁት። ኦገስት 31 ላይ የውሃ እጥረት ገጥሞኛል ያለችው አገር ኦክቶበር 1 ላይ ተመልሳ ከጥቂት ቀናቶች በኋላ እንደዚህ አይነት ችግር ተጥለቀለኩኝ ምናምን ትላለች እና የዲስኢንፎርሜሽን እንኳን የተደራጀ የውሸት ደግሞ ለዛ ደግሞ ኤክስፐርት አላት። በነገራችን ላይ አነሰ ለማለት ኤክስፐርት አላት፣ በዛ ለማለት ኤክስፐርት አላት እና እነሱ በህግ ይዘጋጃሉ። ናይልን በኢንጂነሪንግ ያጠናሉ፣ ናይልን በካልቸር ያጠናሉ፣ ናይልን በህግ ያጠናሉ። በኤቭሪዌር ተዘጋጅተው የግብጽ መንግስት ፕሮፓጋንዳ ሲወጣ ያንን በኤክስፐርት ስም ለመደገፍ የተዘጋጁ ብዙ ፕሮፌሰሮች አሉ እና አሁን ሰሞኑን የምናየው ፕሮፌሰር ተብሎ ከካይሮ ዩኒቨርሲቲ ይመጣል፣ ከምናምን ዩኒቨርሲቲ ይመጣልሃልና የመንግስትን ፕሮፓጋንዳ በኤቪደንስ ያለው አድርጎ ለመደገፍ የሚደረግ ጥረት ነውና ጀስት የተለመደ የሐሰት የዲስኢንፎርሜሽን ዘመቻ ብለን መውሰድ እንችላለን ብዬ አስባለሁ። እንግዲህ ግብጽ የተለያዩ መግለጫዎችን በማውጣት የምትታወቅ ሀገር ናት። ያው ኢትዮጵያም ለዚህ መግለጫ መልስ ስትሰጥ የግብጽን በሐሰት የተሞላና ተንኮል አዘል የሚል መልእክት በኢትዮጵያ በኩል ወጥቷል። የግብጽንም መግለጫ ኢትዮጵያ አጣጥላለች። በጣም በተደጋጋሚ እንግዲህ እንደዚህ አይነት ነገሮች ከዚህ በኋላ ይኖራሉ ብለን እንጠብቃለን። አርፋ የምትቀመጥ ሀገር አይደለችም። የኢትዮጵያን አለመረጋጋት አብዝታ የምትመኝ ሀገር ናት። ለዛም እንግዲህ ያው በምስራቅ አፍሪካ ስፔሻሊ ደግሞ በሆርን ኦፍ አፍሪካ እሷን የሚደግፉ ኃይሎች ጋር ለመቆም በጣም ዝግጅት ታደርጋለች እና ኢሳያስም ደግሞ በአልሲሲ ሲጠራ አቤት ነው። ግብጽ ስትልከው ወዴት የሚል አይነት ሎሌ ነው። የተለያዩ የጥፋት መንገዶችን በመከተል በኢትዮጵያ ውስጥ የውስጥ ጣልቃ በመግባት ኢሳያስ ብዙ ኃይሎችን በማደራጀት ኢትዮጵያ ሰላም እንዳትሆን የማድረግ ስራን ይሰራል። ዞሮ ዞሮ ኢትዮጵያ ሰላም አልሆነችማ ነው የምትጠቀመው ግብጽ ናት። ስለዚህ ግብጽ ለኢሳያስ የምታደርገው እርዳታ ከራሷ ጥቅም አንጻር ነው። ኢሳያስን በተለየ መልኩ ወዳው ምናምን አይደለም። የተለየ ስለሆነ በምስራቅ አፍሪካም ደግሞ የተለየ ንጉስ ሆኖ አይደለም። ዞሮ ዞሮ ሁሉም ነገር ወደዚህ ኤርትራንም ወደዚህ ነገር ውስጥ እንድገባ እያደረገች ያለችው ግብጽ ናት። ግብጽ ራሷን ከማዳን አንጻር ብዙ መንገዶችን እየሄደች ነው። ወደ ቀጣይ ርዕስ ስናልፍ በሱዳን ውስጥ ስላሉ ታጣቂዎችና ሱዳን አሁን ያለችበትን ሁኔታ ነው ለመመልከት የምንሞክረውና ካንተ ልጀምርና አሁንም ወደ እኔ እመለሳለሁ። የግብጽ መንግስት ከመንግስትነት ደረጃ ወርዶ ተራ ሸማቂ የሚሊሻ ኃይል እየሆነ ነው። ቅድም አንስታለ ከኤርትራ ውስጥ እያደረገ ያለው ነገር፣ ሱዳን ውስጥ ደግሞ እያደረገ ያለው ነገር የበለጠ አተራማሽ። ይህንን እንግዲህ በፖሊሲ ደረጃ ይዞ የተንቀሳቀሰ ያለ መንግስት ነውና እስቲ አንዳንድ የሱዳን ጋዜጦች ምን ይላሉ በዚህ ዙሪያ የሚለው ነገር እኔ አሁን የሱዳን ታይምስ ሱዳን ትሪቢዩንን እያነበብኩ ነበርና ለምሳሌ ምን ይላል? ቃል በቃል የሱዳኑ ውጭ ጉዳይ ሚኒስትር ሙሐደን ሳሌም የሚባለው የግብጽ መሪዎች ጋር ከተገናኘ በኋላ እነዚህ እንትኖችን የሸማቂ ኃይሎችን ሰብስቦ you are not alone ይላቸዋል። ብቻችሁን አይደለም የተዋጋችሁ የታገላችሁ አላችሁት፣ ከጎናችን ግብጾች አሉ፣ የግብጽ መንግስት አሹራንስ ሰጥቶናል የሚል ንግግር ፖርት ሱዳን ላይ የውጭ ጉዳይ ሚኒስትሩ ሲናገሩ ነበርና ማለት ለሀገር ለህዝብ እንደው ለአካባቢው ቀጠና ሰላም የምታስብ አገር ከሆንክ የሚጠቅምህ እኮ እነዚህን ሰዎች ማስታረቅ ብትችል ነው። ግብጽ ሱዳን ውስጥ ብዙ ለቨሬጆች አሏት። አስታርቃ እንዲሁም አገንስት ኢትዮጵያ እንኳን መሆን ብትችል እኮ አንድ ሀገር ጠንካራ ሀገር ስትመሰረት ነው። ግብጽ እዛ ውስጥ ገብታ አንደኛውን አሸባሪ ሸማቂ ቡድን ትደግፋለች፣ አንደኛውን ደግሞ ትወጋዋለች። ይሄ እንግዲህ የግብጽ የሱዳን ውጭ ጉዳይ ሚኒስትር ሙሐደን ሳሌ ያለው ነው። ከዛ ደግሞ እንውረድ ኦክቶበር 1 ላይ ሱዳን ታይምስ ያወጣው ዘገባ ነበርና የሱዳን የሲቪል ማህበረሰባትን የሚወክሉ ዩናይትድ ካውንስል ፎርስ የሚል ወይም ዩናይትድ ሲቪል ሰርቪስ አሊያንስ የሚል ወይም በአረበኛው ቅማም የሚባል ድርጅት አለ እና ይሄ ድርጅት ምንድን ነው የሚለው? ግብጾች አገራችንን ከሚያሸብሩ አሸባሪ ኃይሎች ጋር ተሰልፋ አገራችንን ያፈረሰች ነው። እንግዲህ ቅማም የሚባል ዩናይትድ ሲቪል ፎርስ አሊያንስ መሪ ነው ይህንን የተናገረ ያለው። እንዲሁም ስሙ ማን ነው? ኦስማን አብዱራህማን ነው የሚባለው። እንግዲህ አስብ፣ የግብጽ መንግስት ሸማቂ የሆነ ሸማቂ ቡድን ላይ ገብቶ አገራችንን ያተራመሰ ነው እና ግብጽ የኔሽናል ሴኩሪቲ አደጋ ናት ለሀገራችን ብሎ እስከ መነሳት ድረስ እነማንን ነው የሚደግፉት? የግብጽ ኃይል ካልክ እዚህ ጋር ዝርዝሩን አስቀምጧል። የነዚህ የሲቪል ማህበራት ተወካዮች ምንድነው ያሉት? ለምሳሌ ሱዳን ሺልድ የሚባል
ድርጅት አለ። ይሄ ሱዳን ሺልድ ማለት የጊዛር አካባቢ ጋር ሂውማን ራይትስ ዎች አውጥቷል። በሱ ዙሪያ ንጹሃን ዜጎችን በቤታቸው ውስጥ የሚያቃጥል ኃይል ነው። ሴቶችን የሚደፈር የተለያዩ እምነት ተቋማቶችን የሚያፈርስ ከሱ ጋር የማይስማሙ ኃይላትን እየዞረ ንጹሃን ዜጎችን የሚጨርስ በሚል እንግዲህ ይህንን መች መሰለህ ፌብሩዋሪ 25 2025 ላይ ሂውማን ራይትስ ዎች ሱዳን ሺልድ የሚባለውን ድርጅት ነቅሶ አውጥቶ ይሄ በግብጽ የሚደገፍ ኃይል መሆኑን ይናገራል። ቅማም የሚባለው ኃይል ማለት ነው። ሌላ ደግሞ አለ አልባራ ኢብን ማሊክ የሚባል አደገኛ ዘግናኝ የሆነ ጨካኝ ሸማቂ ኃይል ነው። ይሄ አልቡራንን የሚደግፍና እንዲሁም ምንድነው የሚሉት እነዚህ የሲቪል ማህበራት ተወካዮች የሚሉት ምንድነው የአልቡራን ኃይል በእነዚህ ድርጅቶች ተጠልፈዋል። ድሮን የምናውቀው አይነት የሱዳን ወታደር አይደለም። ራዘር እነዚህ አልባራ ቢን ማሊክ እና ሱዳን ሺልድ ተቆጣጥረው ወስደውታል። ይህንን ደግሞ የምታደርገው ማናት? ግብጽ ናት። እና አገራችን እያፈረሱ ነው ያሉ ነው። ከዛ ደግሞ ይቀጥላል። የሱዳን ታይምስ በሌላ ዘገባው ላይ ሱዳን አላይንስ ፎር ራይትስ የሚል ደግሞ ድርጅት አለ። በሱዳን መብቶች ላይ የሰብአዊ መብቶች ላይ የሚሰራ የሱዳናውያን ድርጅት ነውና ምን ይላል? አልቡራንና እሱን የሚያግዙ እነዚህ ቅድም የጠቀስኳቸው ኃይሎች ኬሚካል ጦር የተጠቀሙ ነው። እንግዲህ ዓለም አቀፍ ላይ ወግዞ የተከለከለን ጦር ንጹሃን ላይ ተጠቅመዋል የሚል ዘገባ ነው ያወጣው። ይሄ ማን ነው ከዛ ጀርባ ያለው? ግብጽ አለ ተባለ። ይህንን ደግሞ አራት እነዚህን ጀነራሎች አልቡራንን ጨምሮ የሱዳን ሰብአዊ መብት ተሟጋቾች ግሩፖች ለአይሲሲ ወይም ለኢንተርናሽናል ክሪሚናል ኮርት አቅርበው ይጠየቁልን እያሉ ነው። ይህንን በተመሳሳይ መልኩ የኬሚካል ጦርን የተጠቀመ እንደሆነ የአሜሪካ ስቴት ዲፓርትመንትም አውጥቷል። እና ይህ ሁሉ ጀርባ ብጥብጥና ትርምስ ጀርባ ማን አለ ካልክ ግብጽ አለ። የኛዎቹ ደግሞ አሉ። እነዚህ ህዋቶችም እዛው ቁጭ ብሎ አብረው ሲተኩሱ ነው የሚውሉት አሉ። እና ጦርነቱን ከማለዘብ ይልቅ ኢንተርናሽናል አድርገዋል። ኢንተርናሽናላይዝ እዚህ ጋር ህዋት አለ፣ ሻዕቢያ አለ፣ ግብጽ አለ። ትናንት ደግሞ የሱዳኑ አሁን ይሄ አልቡራን የሚመራው ድርጅት ምን አለ? የኮሎምቢያና የዩክሬን ወታደራችን ሳይቀር ገለናል ምናምን አለ። እና አገሪቱን ቀውጢ አድርገውት ግብጽ አፈርሳታለች ሱዳን የሚባለውን። ከዚህ ጋር አሁን እንዴት ብለህ ነው ሰላማዊ ግንኙነት አደረገ ተደራድረ እንደ ማንኛውም ኃላፊነት እንደሚሰማው አካል አድርገ ስለ ግድብስ እንዴት ነው ልታወራ የምትችለው? ተራ ምልሻ እኮ ነው አሁን የግብጽ እኔ አልሲሲ እኔ ጀነራል ነው እንግዲህ ፊልድ ማርሻል የነበረ ሰው ነው። ተራ ምልሻ ሆኖ ይሄን ምልሻ ያስታጠቀ ይሄኛው ነው ያደረገ። ከዛ በኋላ በዓለም አቀፍ ደረጃ ሄዶ ውሃ ቀነሰ ውሃ ጨመረ የሚል ክርክር የሚያነሳ ሰው ነውና በሱዳን ውስጥ እየፈጠረ ያለው ትርምስ በዘር ይከፋፍላቸዋል፣ በሃይማኖት ይከፋፍላቸዋል፣ በከለር ለምሳሌ አሁን የአልቡራን የሚደግፉ ድርጅቶችን ብታይ የኤስፒኤልኤም ኖርዝ የሚባል አለ። ኤስፒኤልኤም ኖርዝ ማለት ልክ የሱዳን ፒፕል ሊበሬሽን ፍሮንት በጆን ጋራንግ ተነስቶ ከዛ በኋላ ደቡብ ሱዳን የገነጠለው ኃይል አለ ኤስፒኤልኤም የሚባልና ልክ በሱ ወይ የተመሰረተ ኤስፒኤልኤም ኖርዝ ተብሎ በሰሜን ሱዳን ላይ የሚንቀሳቀስ ነውና አንደኛው ግሩፕ ኤስፒኤልኤም ሄሉ ይባላል፣ አንደኛው ደግሞ ኤስፒኤልኤም አጋር ይባላል። ይሄን አንዱን የኤስፒኤልኤም ኖርዝን ነው የከፈሉት። ከፍሎ አንደኛው አሁን ኤስፒኤልኤም አጋር የሚባለው የአልቡራን ምክትል ነው። ኮርዶፋን ብሉ ናይል ምናምን የሚባሉ አካባቢዎች ላይ የሚንቀሳቀስ የሸማቂው ኃይል ነው። አንድ ፓርቲ ነው ነበረው። እሱን በግብጽ እርዳታ አሸፈተቱና የአልቡራን ምክትል ሆነ። ራሱ ደግሞ የኤስፒኤልኤም ኖርዝ ደግሞ ሂሉ አብዱልአዚዝ ሂሉ ነው የሚባለው። በሱ የሚመራው ደግሞ ኤስፒኤልኤም ሂሉ ተብሎ ሄዶ የደጋሎ ምክትሉ ነው። እና ደሴም አንድ ፓርቲ አንደኛው እዛ ምክትል ሆነ፣ አንደኛው እዚህ ምክትል ሆነ። አንደኛው እዛ ጋር ጠቅላይ ሚኒስትር ሾመ። አሁን አልቡራን የራሱ ጠቅላይ ሚኒስትር አለው፣ ዩናይትድ ኔሽን ሄደው ምናምን ንግግር የሚያደርግለት። እዚህ ደግሞ ሐምዳን ደጋሎ ደግሞ የራሱ ጠቅላይ ሚኒስትር አለው፣ ምክትሉ ደግሞ ኤስፒኤልኤም ሂሉ የአብዱልአዚዝ ሂሉ የሚባለው ሰውዬ ነው። አገሪቱን በሃይማኖት በብሔር በጎሳ በምን ያልከፈለችው ነገር አለ መሰለህ? ግብጽ ትርምስምሱን አወጣለችና ግብጽ በእውነት በአሁኑ ሰዓት እንደ አንድ መንግስት ቆጥረህ ቁጭ ብለህ እንደዚህ ወንበር ላይ መነጋገር የማትችለው አይነት መንግስት ተራፍ ሽፍታ ነው የሆነው። እና እንደዚህ አይነት ትርምስ ውስጥ ያስገባች ሀገር ናት ምስራቅ አፍሪካን ለማለት ነው። ከሻዕቢያ በተጨማሪ እዚህ ውስጥም የፈጠረ ሱዳን ውስጥም የፈጠረ ያለችው ሶማሌ ላይም ከዚህ ፊት አውርተናል። ሶማሌ ውስጥ ደግሞ ሰራዊት አሰፍራለሁ የሚል ሸማቂ ኃይል ነው ግብጽ የሆነ ያለውና እዚህ ላይ ተጨማሪ ነገሮች ማለት ይችላል። አጠቃላይ ግብጽ የምትባል ሀገር በተለይ ይሄ የአፍሪካ ቀንድ ሀገራት ወይ ደግሞ እዚህ አካባቢ ያሉ ሀገራት በሙሉ እንዲረጋጉ የምትፈልግ አይመስለኝም። ምክንያቱም ለሱዳን እያደረገች ያለችው እርዳታ ሱዳንን እያፈረሳት፣ በሱዳን መፍረስ ውስጥ ራሷ ግብጽ ትጠቀማለች ብዬ ነው ማስበው። ሱዳን እንደ ሱዳን ጠንካራ ሀገር ከሆነች ነገ ከነጎዲያ በዚህ በናይል ወንዝ ላይ የሆነ ችግር ትፈጥርብኛለች ብላ ታስባለች። ኢትዮጵያ እዚህ ጋር ገድባብኛለች፣ ሱዳን ደግሞ የሆነ ነገር ታደርጋለች፣ እኔ ጎዳለሁ ከሚል አንጻር ይሄንን አካባቢ በሙሉ መምታት የምትፈልግ ነው የሚመስለኝ። ሂደቷ ያ ነው። ምክንያቱም ሸማቂ ሁለት ቦታ ሆኖ መክፈል አትፈልግም ነበር። ለምን መሰለ? ሱዳን ሁልጊዜ አይታት ከሆነ ግብጽ ከኢትዮጵያ ጋር በሚኖራት እሰጥ አገባ
ሁሌ ሮጣ የምትሄደው ሱዳን ጋር ነው። ኢት ሚንስ ሱዳን ወዳጄ ነው ብላ ነው የምታስበው ማለት ነው። ከምን አንፃር? ከኢትዮጵያ አንፃር። እውነት ግን ወዳጇ ብትሆን ኖሮ ሱዳን እንድትፈርስ ይሄንን ያህል ነገር አታመቻችም። ግብጽ የምትፈልገው ኢትዮጵያም እንድትፈርስ ሱዳንም እንድትፈርስ ከቻለች አጠቃላይ እዚህ አካባቢ ያሉ ሀገራት ኤርትራ ኢሳያስ መንግስት ኦልሞስት የሷ ደጋፊ ስለሆነ መጠቀሚያዋ ስለሆነ እንዲነካባት ላትፈልግ ትችላለች። ጅቡቲንም ሶማሊያንም ማፍረስ የምትፈልግ ሀገር ናት። እዚህ አካባቢ ያሉ ሀገራት ቢፈርሱ ተጠቃሚ እንደምትሆን የምታስብ ሀገር ናት ብዬ ነው የማስበውና ሱዳን ውስጥ ብዙ የታጠቁ ቡድኖች ቢኖሩም በዋነኝነት ሁለት ኃይሎች አሉ። አንደኛው የጀነራል አብዱል ፈታህ አልቡርሃን ሲሆን ሌላኛው ደግሞ የመሐመድ ሐምዳን ደጋሎ የሚባለው ነው ማለት ነው። ያው ጀነራል አብዱል ፈታህ አልቡርሃን የሚመሩት ጦር ሱዳን አርሚ ፎርስድ ተብሎ የሚጠራ ሲሆን መሐመድ ሐምዳን ደጋሎ ደግሞ የሚመራው ጦር ሱዳን ራፒድ ፎርስ ወይም የሱዳን ፈጥኖ ደራሽ የሚባለውን ይመራል ማለት ነው። እነዚህ በሱዳን ውስጥ ሁለቱ ዋነኛ ኃይሎች ናቸው። በእነዚህ ውስጥ ቅድም አንተ የጠቀስካቸው ኃይሎች አሉ። ጀነራል አብዱል ፈታህ አልቡርሃንን የሚደግፉ እንደገና ደግሞ መሐመድ ሐምዳን ደጋሎን የሚደግፉ ማለት ነው። እነዚህ ሁለቱ ኃይላት ወደ ጦርነት የገቡት እንደ ኢሮፓውያን አቆጣጠር በአፕሪል 2023 ዓ.ም ሲሆን ኦልሞስት ጦርነቱ ከተጀመረ 2 ዓመት ከ5 ወር ወደ 3 ዓመት እየሄደ ነው። ይሄ ጦርነቱ የእርስ በርስ ጦርነት ማለት ነው። እስካሁን ድረስ ግን ምንም አይነት መፍትሄ ለሱዳን መምጣት አልቻለም። ምክንያቱም ሁለቱም ኃይሎች በግራና ቀኝ ሆነው ሌሎች ኃይሎችን ከስር እየፈጠሩ እየተደመሩ የሁለቱ ኃይሎች ሱዳንን ለሁለት እስከ መክፈል ያደረሰ ነው። እንደውም በሁለቱ ጦርነት ምክንያት ሱዳን መረጋጋት ባለመቻሏ እስካሁን 520 ሺህ የሚሆኑ ህፃናቶች በጦርነት አይደለም በረሃብ አልቋል። በጦርነት ያለቀው ሌላ ነው። በእነዚህ ሁለቱ ጦርነት ምክንያት ሱዳን ውስጥ ከፍተኛ ረሃብ ተከስቷል። በዛ ረሃብ ምክንያት ደግሞ 520 ሺህ የሚሆኑ ህፃናት ነው ያለቁት። እንግዲህ ያው ጦርነት ክፉ ነው፣ ማንንም አይመርጥም። ህፃን አይልም፣ አዋቂ አይልም፣ ሴት አይልም፣ ወንድ አይልም፣ አሮጊት አይልም፣ ሽማግሌ አይልም። ሲገድል ማለት ነው። ረሃብ ጊዜ አይሰጥህም። ጦርነት ደግሞ ያ ነው። ረሃብ ያው ተስፋ እንድትቆርጥ ነው፣ አቅም አይኖርህ። ስለዚህ ህፃናቱ በዚህ አይነት ምክንያት ወደማይቀረው ሞት ሄደዋል በሱዳን ውስጥ ማለት ነው። ይህንን ሁሉ እየፈጠረች ያለችው ግብጽ ናት። ኦልሞስት ሱዳንን እያፈረሰች። ስለዚህ ሱዳናውያን መንቃት መቻል አለባቸው። ኢትዮጵያውያንም ከዚህ መማር አለባቸው። ሱዳን ውስጥ ግብጽ ምን እያደረገች ነው? ኢትዮጵያ ውስጥ ምን እያደረገች ነው? ቆም ብሎ ማሰብ መቻል አለብን። ኢትዮጵያ ውስጥ ያሉ ሸማቂ ኃይሎች ሰፖርት የሚደረጉት በማን ነው? ለምንድን ይሄ እየተደረገ ያለው የሚለው ነገር ሰፋ ብሎ በኢትዮጵያውያን ሱዳናዊም መታየት አለበት ብዬ አስባለሁ። ጦርነት ባለባቸው መንደር ውስጥ ብዙ ህፃናት ያው ይወለዳሉ። ይሁን እንጂ በምድር ላይ የሚቆዩት ትንሽ ጊዜ ነው። ምክንያቱም ያው ጦርነቱ ይወስዳቸዋል። የፈጠራቸውን አምላክ እንኳን አመስግነው መኖር እንዳይችሉ እነዚህ የወቅቱ አምላክ የሚባለው ሰው ነው። አለማየሁ ገላጋይ የሆነ ቦታ ላይ ኢንተርቪው ያደረጉት አምላክ አለ ወይ ብለህ ታስባለህ ተብሎ ሲጠየቅ የወቅቱ አምላክ ሰው ነው ብዬ ነው የማስበው ይላል። ማለት ሰው ነው እንደፈለገ የሚያደርገን፣ እንዳንበላ የሚያደርገን፣ እንዳንጠጣ የሚያደርገን እነዚህ ሰዎች ናቸው። አሁን መሐመድ ሐምዳን ዳጋሎና ጀነራል አብዱል ፈታህ አልቡርሃን በፈጠሩት ግጭት ሱዳናውያን መረጋጋት አልቻሉም። ስለዚህ የወቅቱ አምላክ እነዚህ ናቸው ነው ብሎ የሚናገረው አለማየሁ ገላጋይ። በሀሳቡ ልንስማማም ላንስማማም እንችላለን፣ ግን ዞሮ ዞሮ እይታ እንደዚህ አይነት እይታዎች አሉ። የሱዳን ዋና ከተማን ካርቱምን ጨምሮ በዙሪያ ያሉ መንደሮችን ያው ጀነራል አብዱል ፈታህ አልቡርሃን ተቆጣጥሮታል። ግን እዛ ካርቱም ላይ አይደለም እሱ ያለው፣ ወደ ፖርት ሱዳን ሄዶ መንግስቱን የመሰረተው እዛ ፖርት ሱዳን ላይ ነው። ኤልፋሽር ተብሎ የሚጠራውን ደግሞ ሌላኛውን የሱዳን ትልቅ ከተማ መሐመድ ዳጋሎ ተቆጣጥሮታል ማለት ነው። እሱም ግን የራሱን መንግስት የመሰረተው ኒያላ በምትባል ከተማ ላይ ነውና ሁለት መንግስት አሁን ያኛውም በፖርት ሱዳን የሱዳን መሪ እኔ ነኝ ብሎ ራሱን አስቀምጧል። መሐመድ ሐምዳን ደጋሎም ደግሞ የሱዳን መሪ እኔ ነኝ እያለ ያለው። ስለዚህ በሁለቱ ኃይላት ተወጥራለች ሱዳን ማለት። በእነዚህ ሁለት ኃይላት መካረር ምክንያት የሆነ ጋር ሲበጠስ ሱዳን ከሱዳን እኮ ደቡብ ሱዳን እኮ ተገንጥላ ወጣለች። አሁንም የሚፈለገው ያ ነው፣ ትንንሽ ሀገር ማድረግ ነው። የግብጽ እሳቤ ይሄ ነው። ለምሳሌ ኢትዮጵያ እንደ ኢትዮጵያ አሁን ያላትን ይዞታ ይዛ እንድትቀጥል አትፈልግም። የሆነ ክልል እንዲወጣ ከቻለች እንደዛ አድርጋ ትንንሽ ሀገር አድርጋ አቅም እንዳይኖር አድርጋ ግብጽ እንዳትገዳደራት ማድረግ ነው አላማዋ። ሱዳን ውስጥ እያደረገች ያለችው ይሄ ነው ብዬ ነው ማስበው። እዚህ ላይ የምጨምረውን ጨምርና ደግሞ ተመለስበታለሁ። ቅድም እንዳልኩ ነው ግብጽ ለምን ማፈራረስ ሱዳን ይጠቅመኛል ብላን እንዳሰበች ባይገባኝም ቅድም እንዳልከው የጠንካራ ሱዳን ካለች ምናልባት እንደ ህዳሴው አይነት ግድብ ለኢሪጌሽን የሚሆኑ የተለያዩ ፕሮጀክቶችን እንትን ማለቱ አይቀርም። አልበሽር ከስልጣን ከመነሳቱ በፊት ወደዛ አይነት እንቅስቃሴ ነው ነበረው። ከኢትዮጵያ ጋር ሰላማዊ የሆነ ግንኙነት አድርጎ ከኢትዮጵያ ጋር ሊፈራረም ከጫፍ ደርሶ ነበር አልበሽር እና የልማቱ አካል ሆኖ እኛም እንደዚህ አይነት ፕሮጀክቶችን መገንባት አለብን ወደሚል ነው። እና አሁን ለምሳሌ ግብጽ ውስጥ አሁን ሰሞኑን ሞላ የተባሉ ሱዳን ውስጥ ሞላ የተባሉ
ዳሞች ካየ እነዚህ ገዚራ ምናምን የሚባሉት አንደኛው 7 ቢሊዮን ኪዩቢክ ሜትር ውሃ ነው የሚይዘው፣ አንደኛው 12 ቢሊዮን ነው የሚይዘውና የኢትዮጵያ ይሄኛው ህዳሴ ግድብ 70 ምናምን ቢሊዮን ሜትር ኪዩብ ነው የሚይዘውና እኛም ወደዚህ አይነት ነገር መሄድ አለብን የሚል ሐሳብ አላቸው ሱዳናውያን ማለት ነው። አሁን በኢትዮጵያ ላይ ብቻ ሳይሆን የሱዳን ህዝብ ልነቃ የሚገባው በሱዳን ላይም ተመሳሳይ ራዕይ ነው ያላት ግብጽ። ብትንትን አውጥቶ የሱዳን የግብጽ ጥገኛ የማድረግ በሴኩሪቲ የግብጽ ጥገኛ ጠባቂ ሆና ልትመጣ ማለት ነው። ታዋጋና ሰላም አስከባሪ ሆና ለመምጣት ታደህይና ከዛ እርዳታ ሰጪ ሆነ ለመምጣት የተዘጋጀች ሀገር ናት። በእርግጥ የሱዳን የግብጽ አካል ናት የሚል የግብጽ ናሽናሊስቶች አሉ። ገና ግብጽ ሱዳን ነጻ ስትወጣ ራሱ ኢቭን ሱዳን ውስጥ ራሱ ኡማ ፓርቲ የሚባለው እኛ ግብጻውያን ነን የሚሉ የኡማ ፓርቲ አባላት ነበሩ። ከኋላ ነው ራሳቸውን ነጻ አውጥቶ ወደ ሱዳን ሪፐብሊክን የመሰረቱትና አሁን ስንመለከተው የግብጽ አካሄድ ወይ ሱዳንን ሙሉ በሙሉ በትኖ የግብጽ ጥገኛ አድርጎ ማድረግ ነው ወይም ከዛ ያለፈ ሌላ ምን ዓላማ እንዳለት ነው አይገባኝም። እና ኢትዮጵያ ውስጥም ተመሳሳይ ስለሆነ ኢትዮጵያውያን ይህን መንቃት አለብን፣ ሱዳኖች መንቃት አለብን። ይሄ አካባቢ ላይ ምስራቅ አፍሪካ ላይ ያለ አገር መንቃት አለብን። ኬንያውያን ነቅተዋል፣ ባለፈው ተነጋግረናል። እናንተ በቃ ሌላ ተጨማሪ ብጥብጥ ይዛችሁ አትምጡብን ተብለዋል። አፋቸውን ይዘው ነው ሄዱት እና ነቅተዋል። ለዛም ነው አሁን አፍሪካዊ ምንድን ነው እያደረጉ ያሉት? ይሄ ችግር የህዳሴ ግድብ ችግራችሁ ከሆነ የአፍሪካ ችግር ነው መሆን ያለበት። አብረን እንወያይ፣ አብረን ማልቲላተራል የሆነ ሶሉሽን እንስጠው ነው። ግብጽ ደግሞ በተአምር ከኢትዮጵያ ጋር ወይም ከሱዳን ጋር ካልሆነ በስተቀር ቁጭ ብዬ ከአፍሪካ ጋር አልወያይም ነው የምትለው። ኢትዮጵያ ደግሞ የአፍሪካ ጸጥታ፣ የአፍሪካ ልማት የጋራ ነው ብላለች። በጋራ እንወስን፣ ከእኛም በጋራ እንወስን ነው ያለች። ይሄ እኮ የአፍሪካ ችግር ነው ያለችው። እሷ ግን በጀርባ የሆነ ነገር ትላለች፣ በአደባባይ የሆነ ነገር ትላለች። ከዛ በኋላ ተጠቃው ምን ያልኩል ያለች መዞር ነው። ግብጽ በጣም ከፍተኛ አደገኛ የአፍሪካ ካንሰር ናት። ለአፍሪካ ሀገራት በሙሉ ማለት የምትፈልገው ብቻዋን ማደግ፣ የምትፈልገው ብቻዋን ሰርቫይቭ ማድረግ ነው። እኔ ብቻ ማደግና ብቻን ሰርቫይቭ ማድረግ ምን እንደሚሰጥ ባይገባኝም የኢትዮጵያ ደግሞ ይዛ የመጣችው ሀሳብ በጋራ አብረን እንደግ፣ የኛ በጋራ ማደግ ጠንካራ ስንሆን አውሮፓውያኖችንም ሌሎችንም ታላላቅ ሀገሮች ለመገዳደር አቅም ይሰጠናል የሚል እሳቤን አላት። ግብጽ ግን ያንን አትፈልገውም። ሁልጊዜም የበላይ እሷ እንደሆነች መቀጠል ነው የምትፈልገው። ለዛም ነው ያኔ በቅኝ ግዛት ዘመን የተነሱ ውሎችን ይዛ ዛሬም ድረስ ሙጭጭ ብሎ እንደሚያለቅስ ሕፃን ልጅ ያንን ውል ይዛ ቁጭ ብላ ሊያውም ኢትዮጵያ ባልተሳተፈችበት ሁኔታ ውስጥ የተደረገን ውል እንደ ትክክለኛና እንደ ዶግማ ያው የማይቀየር የማይሻር የማይለወጥ ማለት ነው። ልክ እንደሱ ይዛ ያለቃቀሰች የምትገኘው ጀነራል አብዱል ፈታህ አልቡርሃን በቀጥታ ከየትኞቹ ሀገር ጋር ይሰራል የሚለውን ነገር ባነሳ ደስ ይለኛል። ምክንያቱም መሐመድ ሐምዳን ዳጋሎ ለኢትዮጵያ ዛትማች ስጋት አይደለም። ምክንያቱም በህዳሴው ግድብ ላይ እንኳን ሳይቀር ደስታውን ገልጿል። ለኢትዮጵያውያኖች እንኳን ደስ አላችሁ የሚል ሐሳብን አንስቷል። በእርግጥ መንግስት ከማን ጋር መቆም አለበት? ያ የመንግስት ውሳኔ ነው። ከጀነራል አብዱል ፈታህ አልቡርሃን ጋር መቆም አለብኝ ወይስ ከመሐመድ ሐምዳን ዳጋሎ ጋር መቆም አለብኝ? አዘርዋይስ ደግሞ ሁለቱን አስማምቼ ሱዳንን ጠንካራ ሀገር ማድረግ አለብኝ ብሎ የሚያስበው ይሄ የመንግስት ሐሳቤ ነው። እኔ እንደ ግለሰብ ግን የታየኝና ያነበብኩትን ነው የምናገረው ማለት። ጀነራል አብዱል ፈታህ አልቡርሃን ከሁለት ሀገራት ጋር በቀጥታ ይሰራል አፍሪካ ውስጥ ማለት ነው። አሉ ሌሎችም፣ ግን በዋነኝነት ከግብጽና ከኤርትራ ጋር የሚሰራው ይሄ አብዱል ፈታህ አልቡርሃን የሚባለው ማለት ነው። እንደውም በሁለቱ በመሐመድ ዳጋሎና በአልቡርሃን መካከል ባለው ግጭት የኤርትራ ወታደሮች በኢሳያስ አፈወርቂ ቀጥተኛ ትዕዛዝ ለአልቡርሃን ተሰልፈው ከመሐመድ ሐምዳን ዳጋሎ ጋር ጦርነት ገጥመዋል። በዚህ ውስጥ እንደውም ከፍተኛ የኤርትራ ወታደሮች አልቀዋል የሚል ዜናም ተሰርቶ በኢሳያስ ላይ ሱዳን ውስጥ በሞቱ ኤርትራውያን ወታደሮች ምክንያት የኢሳያስ ተቋሚ ሆነው የሚሰሩት ብርጌድ ናህሙድ ከፍተኛ ወቀሳን ሲያነሱ ነበረ። ኢሳያስ ያው ማንን የሚሰማ አይደለም። ላለፉት 34 ዓመታት ብቻውን ኤርትራን እንደ ቤቱ አድርጎ እየመራ ያለ ነው እና ግብጽም ለዚህ ለአልቡርሃን የልብ ወዳጅ ናት። እንደውም የግብጽ የውጭ ጉዳይ ሚኒስቴር የሆኑት በድር አላቲን 3 ጊዜ ማለት ነው የመጨረሻውን ያደረጉት አሁን በጎርፉ ከደረሰው ወዲያ ነው። ጎርፉ ደርሶ በዚህ ጎርፍ ተጠያቂዋ ኢትዮጵያ ናት የሚል መግለጫ ካወጡ በነጋታው በድር አላቲን በፖርት ሱዳን የሚገኘው ጀነራል አብዱል ፈታህ አልቡርሃን ጋር ተገናኝተው አውርተዋል። ምን አይነት ተንኮል ይዞ እንደመጡ አስብ። ያንን ኦልሬዲ መግለጫ ሰጥተዋል። ማድረግ የሚፈልጉትን አድርገው ከእንደገና ደግሞ ቀጥታ ወደ
ፖርት ሱዳን ወደ ተቀመጠው የጀነራል አብዱል ፈታህ አልቡርሃን ግዛት ጋር መጥተው ውይይት አድርገዋል። በድር አላቲን እንዳሉት ከሆነ በሱዳን ከጀነራል አብዱል ፈታህ አልቡርሃን ውጭ ያሉ ሌሎች ኃይሎች በሙሉ ግብጽ እውቅና አትሰጣቸውም የሚል ሐሳብ አንስተዋል። እውቅና ሰጪም እውቅና ነሺም ናት አሁን ግብጽ ማለት ነው። በምን በሱዳን ውስጥ ማለት ነው። በሱዳን ውስጥ ላለው እንቅስቃሴ ሁሉ ከጀነራል አብዱል ፈታህ አልቡርሃን ውጭ ያለው ሌላኛው ኃይል አይመለከተውም አይነት ሐሳቤ አንስታለች። ይህንን ያለችው ለምንድነው ነው? ያው ጀነራል አብዱል ፈታህ አልቡርሃን ከሷ ጋር ስለሚሰራ ነው። ስለዚህ ከራሷ ጥቅም አንፃር ነው ሁሉን ነገር የምታየው። ከሱዳን ጥቅም አይደለም። ሱዳን ለምን አትፈራርስም? ምንም አይመለከታትም። በሱዳን መፍረስ ውስጥ ግብጽ የምትጠቀም መስሎ ከታያት ያንን ታደርጋለች። ያንን ነው እያደረገች ያለችው ማለት ነው። ጀነራል አብዱል ፈታህ አልቡርሃን ከግብጽ ጋርና ከኤርትራ ጋር በቀጥታ ይሰራል። ለኢትዮጵያ ደግሞ እነዚህ ሁለት ሀገራት ከፍተኛ ጠላት ናቸው። ግብጽ ከኢትዮጵያ ጅቡቲን፣ ሶማሊያን፣ ኤርትራን በመገንጠል ውስጥ ከፍተኛ ጥረት አድርጋለች። የሎጂስቲክም የገንዘብም የመሳሪያም ድጋፍ አድርጋ እነዚህ ሀገራትን ገንጥላለች። አሁንም የዛ አይነት ሐሳቤ አለ እዛ ሱዳን ውስጥ እና ሱዳን እንድትዳከም የምትፈልግ ሀገር ናት። በእኔ በኩል ያለው ነገር ይሄ ነው። ሱዳናውያን እህት ወንድሞቻችን ያሉበት ሁኔታ እጅግ አሳሳቢ ነው። እነዚህ ሁለት ኃይሎች የእውነት ሱዳንን የሚወዷት ሱዳንን እንደ ሀገር ቀጥ ብላ እንድትቆም የሚፈልጉ ከሆነ ኃይላቸውን ወደ አንድነት አምጥተው የተጠናከረች ሱዳን ቢፈጥሩ መልካም ነው። አዘርዋይስ ግን እንደዚህ እንደተበታተነች የግብጽ መጫወቻ ሆኖ ነው የሚቀሩት ማለት ነው። ካፈረሰች በኋላ ግብጽ ትስቅባለች። ምንም ጥቅም የለውም። ያ ለሱዳናውያን ምንም አይነት ጥቅም የለውም። ኢትዮጵያውያንም ደግሞ ከዚህ መማር መቻል አለብን። እያሰበች ያለችው እየሄደችበት ያለችው ርቀት ሰሞኑን እየተካሄዱ ያሉ በሰሜን ወሎ አካባቢ እየተካሄዱ ያሉ ጦርነቶች ምንጫቸው ማን ነው? ጽምዶ ምንድነው? የሚለውን ነገር ኢትዮጵያውያን በደንብ ነቅተው ማየት መቻል አለባቸው። ውድ ተመልካቾቻችን ይህ ሳምንታዊ ሰሞነኛ ፕሮግራማችን ነው። የዛሬው ፕሮግራም ይህንን ይመስል ነበረ። በፕሮግራማችን እንደምትማሩበት እንደምታተርፉበት ተስፋ እናደርጋለን። በቀጣይ ሳምንት በሌላ ርዕሰ ጉዳይ የምንገናኝ ይሆናል። መልካም ሳምንት ይሁንላችሁ።